እንዴት አድርገው ወላጆች ደግሞ ምን አድርገው ቢሰሩባቸው ቢሞክሩ ያንን ነገር ማውጣት ይችላሉ፣ ማንነታቸውን እንዲያውቁ ማድረግ ይችላሉ። በጣም ንዴት ውስጥ የሚገቡ ያንን ነገሮችን የሚያደርጉ ልጆች አሉና የሚፈልገው ነገር ይሄን ነው ልጄ ይሄን ነው እያሉ ይጠይቃሉ እና በኋላ ወንበሩን አሻርተት አድርጎባቸው የጣላቸው እና ሆስፒታል ገብተው ብዙ ጉዳት ደርሶባቸዋል። ይሄ እስቲ እንኳን ደህና መጣሽ። እንኳን ደህና ቆየሽን ቃል። እስቲ ያው ከዚህ በፊትም የኑሮ በአሜሪካ የመጀመሪያ ገስት አልነበርሽም። በጣም ብዙ ጊዜ መተሻል፣ ስላንቺ ብዙ ነገሮችን አውርተናል። ግን አዳዲስ ገስቶች ስለሚኖሩ መስቴ ማናት ሚላውን ደግሞ እስቲ ካንቺ እንስማና እኔም ደግሞ የራሴን እንተክ የራሴን ኢንሳይት እናገራለሁ። ምክንያቱም ብዙ ታሪክ ስላለን ማለት ነው። እሺ መስታወት ማናት ለቃልዬ ሳይሆን ከቃልዬ ውጪ ላላችሁ መስታወት ፈለቀ እባላለሁ። የአቡጊዳ ቋንቋና የባህል ተቋም መስራችና ዳይሬክተር ነኝ። የአራት ልጆች እናትና ባለትዳር እንዲሁም ደግሞ በአቡጊዳ ፐብሊሺንግ የአራት መጽሐፍትን እስካሁን አዘጋጅቻለሁ። የልጆች መጽሐፍትን ማለት ነው ባጭሩ። That's amazing. በጣም ደስ የሚል አኮምፕሊሽመንት ነው ማለት በተለይ ደግሞ እዚህ ሀገር እንዳለ ሰው ሁላችንም ከኢትዮጵያ ወደዚህ ሀገር መተን በጣም ብዙ አይነት ቻሌንጆችን እናሳልፋለን እና ያንቺ ደግሞ አሁን ላይ የምንነጋገርባቸውም ነገሮች አሉ። እስቲ ያው ወደ መጀመሪያው ቶፒካችን እንግባና ስለ ሰልፍ አይደንቲቲ ወይም ደግሞ ራሳችንን ማወቅ በተለይ ደግሞ እዚህ ሀገር ላሉ ልጆች ተወልደው ሲያድጉ በጣም የሚቸገሩበት ነገር ነውና አይደንቲቲ ምንድነው ብለሽ ታስባለሽ? በአንቺ ላይ ራስን ማወቅ ወይም ደግሞ ካልቸርን ባህልን ማወቅ ለልጆች እንዴት ነው ብለው የሚገለጽ? እሺ እንግዲህ ማንነትን ማወቅ የመጀመሪያው ነገር ነው። ማለት ከቤተሰባችን ይዘን ነው የምንመጣው፣ ወርሰን የመጣ ነው ወይም ሩታችን አለ ማለት ነው። ያንን ማወቅ ነው ሙሉ የሚያደርገን ሙሉ ሰው የሚያደርገን ማለት ነው። ለምሳሌ እዚህ ሀገር ላይ የተወለደ ልጅ አሜሪካ ውስጥ የሚያድግ ልጅ አሜሪካ ተወልዶ ያድጋል፣ አሜሪካዊ ነው። ግን ዋናው ደግሞ ሩቱ ያለው ደግሞ የቤተሰቦቹ ሀገር ኢትዮጵያዊ ከሆነ ኢትዮጵያ ነው ማለት ነው። ስለዚህ ስለ ኢትዮጵያ ማወቁ የእሱን ማንነት ማወቅ ነውና ትልቅ ሚና አለው ማንነቱን በማወቁ። ምክንያቱም ከፍ ሲሉ የተለያዩ ጥያቄዎች ስለሚኖሩ በማንነት ዙሪያ ከለራችን በራሱ አንድ ማንነታችን ማንደብቅበት ነገር ነው። ከዛ ቋንቋ አለ፣ ባህል አለ፣ ታሪክ አለ ተጠቃሎና ማንነት ማለት ያው አንድ ሰው እኔ ራሴ ብሎ ሲገልጽ ለምሳሌ እኔ ኢትዮጵያዊ ነኝ ብዬ ስገልጽ ራሴን የምገልጽበት ቋንቋው፣ ባህሉ፣ ታሪኩ አጠቃላይ እሴቱ ኢትዮጵያዊ ነኝ የምልበትን ነገር ማወቅ ነውና ባጭሩ ይሄ ነው ቃል። በጣም ቆንጆ ደስ የሚል አገላለጽ ነው። ምክንያቱም ያው ብዙ ሰዎችም ስለሚቸገሩ ስለማይ ነው እዚህ ሀገር ተምሬን ያደኩትኝ እና በጣም እንደዚህ ራስን የማወቅ ነገር ላይ በጣም ይቸገራሉ እዚህ ሀገር በተለይ ተወልደው ያደጉ ልጆች። ከዛ አንጻር እነሱንም ለመጠየቅ እንትን ያልኩትኝ። ብዙ ጊዜ ደግሞ የምሰማቸውም አሉ እኔም ሳስተምር ወላጆች በጣም ስትራግል ያደርጋሉ። ምንድነው አማርኛ ማወቅም ብቻ ሳይሆን እንፈልገዋለን፣ ባህላችንን እንፈልገዋለን የሚለው ጥያቄ አለ እና ያንን ደግሞ ልጆቻችን ላይ ብዙ ጊዜ ተግባራዊ ስናደርግ ወይም ልጆቻቸው ላይ ተግባራዊ ሲያደርጉ አላይም ቤተሰቦች ማለት ነው በተቻለ ይሞክራሉ፣ አንዳንዶቹ ደግሞ አይሞክሩም። እና ምን ያህል ጠቀሜታ አለው ብለሽ ታስቢያለሽ ልጆች ባህላቸውን፣ ማንነታቸውን፣ ራሳቸውን ማወቃቸው? ብዙ ጠቀሜታ አለው ማንነታቸውን ማወቃቸው። አንደኛ የመጀመሪያው ትልቁ ነገር ሲያድጉ የማንነት ጥያቄ ውስጥ እንዳይገቡ ነው። ብዙ ነገሮች ተያይዘው የሚነሱ ነገሮች ስላሉ ከዛ ውጪ ግን በልጅነት እድሜያቸው ራሱ ለምሳሌ ማንነት ስንል አንዱ ቋንቋ የባህል የማንነት መገለጫ ነው ብለናል። ቋንቋን ባለማወቃቸው የሚመጡባቸው ነገሮች አሉ። ከቤተሰብ ጋር ለመግባባት ሊሆን ይችላል፣ ሀገር ቤት ሲሄዱ ከዘመዶቻቸው ጋር ለመግባባት ሊሆን ይችላል። ስለ ሀገራቸው በደንብ ለማወቅ የሚችሉበትን ነገር እያሳጠሩ ይሄዳሉ ማለት ነው ቋንቋቸውን ባለማወቃቸውና የመጀመሪያው ነገር መግባባት ባለመቻል ብዙ ማለት ቀለል አድርገን ስናየው በትንሹ አሁን እዚህ ሀገር ላይ ትልልቅ ሰዎች ለምሳሌ ይመጣሉ አያቶቻቸው እና ከአያቶቻቸው ጋር ቁልጭልጭ ብለው የሚውሉ ልጆች አሉ። መነጋገር የማይችሉ
ከዛም አልፎ አያቶቻቸው ሀሳባቸው መረዳት ሳይችሉ ሲቀር በጣም ንዴት ውስጥ የሚገቡ ያልሆኑ ነገሮችን የሚያደርጉ ልጆች አሉና ለምሳሌ አንዴ ማስታውሰው አንድ ልጅ ወላጆቹ ስራ ሄደዋል ከአያቱ ጋር ነው የሚቆየው አፍተር ስኩል ማለት ከትምህርት ቤት በኋላና አያቱን የሚጠይቀውን ነገር አያቱ መረዳት አልቻሉም እና ዕቃ እያሳየ ነው የሚጠይቃቸው በኋላ በወንበር ላይ ቆመው የሚፈልገውን ነገር ይሄን ነው ልጄ ይሄን ነው እያሉ ይጠይቃሉ እና በኋላ ወንበሩን አሻርተት አድርጎባቸው የጣላቸው እና ሆስፒታል ገብተው ብዙ ጉዳት ደርሶባቸዋል ይሄ ልጁ አሁን እና አያቱን ለመጉዳት አስቡ አይደለም ግን በትንሹ ስናስበው ቋንቋን አለማወቅ መግባባት ሳይችል መቅረቱ ያመጣበት ነገር ነውና ቋንቋን አለማወቅ ባህልን ታሪክን አለማወቅ ብዙ ጉዳቶች አሉ አሁን በዚህ ትንሽ ደቂቃ የምንዘረዝራቸው አይደሉም ምክንያቱም የተለያዩ የእድሜ ክልሎች አሉ አይደለም ከህፃናት ጀምሮ ህፃናቱን በምሳሌ የጠቀስኩት ከፍ ሲሉ ደግሞ በጣም የማንነት ቀውስ ውስጥ የመውደቅም ነገር አለና ማንነት ትኩረት ተሰጥቶት በደንብ ሊሰራበት የሚገባ ነገር ነው ማለት ነው በሰልፍ አሁን ኮንፊደንሳቸው ላይ የምታያቸው ነገሮች ይኖራሉና ምን ያህል አፌክት ይኖራቸዋል አሁን ኮንፊደንሳቸው ላይ እንደልባቸው ከጓደኞቻቸው ጋር በተለይ ደግሞ ኢትዮጵያ ሀገር ላይ ሲሄዱ እንደልባቸው ኮሚኒኬት አለማድረጋቸው ሰልፍ ኮንፊደንሳቸውን ይቀንሳል ብለሽ ታስባለሽ በደንብ ማለት ያው ሰልፍ ኮንፊደንስ ለምሳሌ ለራሳችን የምንሰጠው ግምት ከፍ የሚለው አንድ ነገር ስናውቀው ነው በቂ ዕውቀት ሲኖረን ነው አይደለም ቋንቋን ባህልን ታሪክን ሌሎች ነገሮችን በቀላሉ ልጆች ለምሳሌ የሚያውቁት ኢንቫይሮንመንት ላይ ሲሄዱ ያላቸው ኮንፊደንስ እንዴት ነው ብድግ ብለው ካንቺ ተለይተው ለመጫወት የሚያደርጉት ነገርና አዲስ ቦታ ላይ እንኳን ሲሄዱ የማያውቁት ኢንቫይሮንመንት ላይ ሲሆኑ ደግሞ ያላቸው ነገር ሰው ነገሮችን መረዳት ማወቃቸው የበለጠ ለራሳቸው የሚሰጡት ግምት ከፍ ይላል ኮንፊደንሳቸው ይሄ ከፍ እያለ እያደገ ይሄዳልና ምንም ጥያቄ የለውም ለራሳቸው የሚሰጡት ግምት ከፍ የሚለው በማወቃቸው ነው ስለዚህ ልዩነት አለው ማለት ነው ለራሳቸው አውቀው ባህላቸውን ታሪካቸውን አውቀው የሚሄዱ ልጆች አንዳንድ ጊዜ ያው በትምህርት ቤትም እንደምታውቂው ማለት ነው እኛ ጋር ማቦጊዳ የሚገጥሙን ብዙ ነገሮች ስላሉ ቋንቋውን ሳይችሉ ሲመጡና ለምሳሌ ገና ትምህርት ቤት ለመግባት እኛ ጋር ሲመጡ በትንሹ የሚሞክሩ ልጆች ያላቸው ኮንፊደንስ ለመማር ምንም ሳይችሉ ደግሞ የሚመጡ ልጆች ያላቸው ራሱ ኮንፊደንስ በጣም የተለያየ ነው እኔ እኮ አልችልም እኔ እኮ አይሆንልኝም አላቅም መግባት አልፈልግም አይደል የመጀመሪያው ነገራቸው በትንሹ የሚሞክሩ ደግሞ ትንሽ ሞክራለሁ ግን ማሻሻል ፈልጋለሁ ነው እና ከዛ ጀምሮ ማለት ነው በደንብ ይሄ ለራሳችን የምንሰጠው ግምት ከፍ ይላል የምንሰራቸው ነገሮች ደግሞ በጣም በራሳችን እየኮራን ስንሄድ የበለጠ እየዳበረ የሚሄድ ነገር ነውና ምንም ጥያቄ የለውም ቃልዬ አንቺ ግን አሁን ፐርሰናሊ ኤክስፒሪየንስ ያደረግሻቸው አጋጣሚዎች አሉ ለምሳሌ በተለይ በልጆች ላይ እንደዚህ እንደው በገጠመኝ ካሉሽ በማንነት ዙሪያ ላይ እኔ ስላለኝ ብዬ ነው ምክንያቱም እኔ እንዳልኩሽ አሁን ለምሳሌ እዚህ ሀገር ላይ በጣም የምንቸገረው የነበረው እኛ አሁን ሃይ ስኩል ላይ ኢንተርናሽናል ናይት አለን እናከብራለን እኔ ከኢትዮጵያ አዲስ ስመጣ ያው ሁሉንም ቋንቋ አውቃለሁኝ ካልቸሮችን አውቃለሁኝ ምናምን ነገር እዚህ ሀገር ደግሞ ተወልደው ያደጉ ልጆች ያኔ ትሬንድ አልነበረም ይሄ ቲክቶክ ላይ እንደምታዩ ይሄ ሀበሻነት ባህልን ማወቅ ምናምን እንደዚህ ትሬንድ አልነበረም እና ሞር እኛን ይገፉን ነበረ በፊት ማለት ነው አሁን ላይ ግን ማወቁ ሲኖር አሁን በጣም እኔ የማስታውሰው ኢንተርናሽናል ናይት ነው በጣም እኛ እስክስታ ስንል ምናምን በጣም ይገረማሉና መተውላ አስተምሩን ይሉን ነበርና በዛ ሰዓት በቃ ይሄ ይገርመናል እዚህ ሀገር ተወልዳችሁ አድጋችሁ እናትና አባቶቻችሁ ሀበሾች ሆነው እንዴት ነው ያንን ካልቸራችሁን ማወቅ ያልቻላችሁት የሚለውን ጥያቄ በጣም በተደጋጋሚ እናነሳ ነበርና አንቺ ፐርሰናሊ ያው ልጆችም አሉሽ በዚህ ወደ ኋላ እንገባበታለን ግን ፐርሰናሊ ያጋጠሙሽ ነገሮችም ካሉ ብዬ ነው ከነሱም የሰማሻቸው በእኔ ፐርሰናል የገጠመኝን ላቆየውና መጀመሪያ ግን ብዙ ወላጆች ጋር የሚገጥመው እንደ ትምህርት ቤትም ከብዙ ወላጆች ጋር ስለምንገናኝ በአብዛኛው ጊዜ አንቺም ሰምተሽ ሊሆን ይችላል ብዬ አስባለሁ በተለያዩ አጋጣሚዎች የአበሻ ልጆች ትምህርት ቤት ወላጆች ትምህርት ቤት ሲሄዱ ያላቸው ሪስፖንድ እንዴት ነው አማርኛ እንዳታወሪ ትምህርት ቤት ጓደኞቼ ፊት አማርኛ እንዳታወሪ ወይ ደግሞ የኢትዮጵያ ልብስ ለብሰሽ እንዳትመጪ ምናምን አይነት ነገር በጣም ነው ያለው እሱን አሁን ቅድም ካነሳሹ ጋር ሄራ ለራስ የሚሰጡት ግምት ዝቅ ማለት በራስ አለመተማመን የሚያመጣው ነገር ነው ማለት ነው ብዙ ነገሮች ተያይዘው ይመጣሉ ግን
እንደዚህ አይነት ገጠመኞች አሉ ማለት ነው። አንድ የማንነት ጉዳይ ነው ይሄ። በልጅነትም ቢሆን ማለት በደንብ ተረድተውት ባይሆንም ግን ቡሊ እንደረጋለን የሚል ስጋት ፍራቻ ስላላቸው ነው። ያንን ለምሳሌ ቋንቋዬን፣ ባህሌን፣ ታሪኬን ባቅ ብሎ የሚያስብ ልጅና አይ ምንም ነገር ስለ ባህሉ፣ ስለ ቋንቋው፣ ስለ ታሪኩ ምንም ግድ የሌለው ልጅ ወይም ሳይማር ያደገ ልጅ ትምህርት ቤት ላይ እኩል አይነት ነገር የላቸውም እና ወደ ራሴ ኤክስፒሪየንስ ወደ ልጆቼ ኤክስፒሪየንስ መጣ ብዙ ናቸው ግን የነበሯቸው ነገሮች ግን በጣም የሚያስቁ አንደኛ በጣም የሚያስቅ አንደኛ በጣም ፕራውድ የሆንኩበትን ነገር ላንሳልሽ። አንደኛው ሰው ልጅ ሆኖ እኛ ቤት ታውቂያለሽ የቤታችን ህግ አማርኛ ማውራት ነው። ልጅ ሆኖ ብቻ ሳይሆን አሁንም የቤታችን ህግ አማርኛ ማውራት ነው ቤት ውስጥ እና ሲመስላቸው ልጅ ሆነው አክሰንቱ አሁን ለምሳሌ የአበሻ ስሞች ሲወሩ ላይክ ሲጠሩ አክሰንቱን በደንብ አይጠሩትም አይደለ? ነጮቹ ሲጠሩ እና እኛ የምንለው ስም ትምህርት ቤት ሲሄዱ ሌላ ነው እና የሚመስላቸው የነበረው እኔ የምጠራቸው ስም በቃ ኢትዮጵያውያን የኢትዮጵያ ስም ነው። ትምህርት ቤት ደግሞ አበላሽተው ስልሽ አክሰንቱን ስለማያመጡት እነሱ በሚጠሯቸው ስም ደግሞ የእንግሊዘኛ በቃ ዋና የትምህርት ቤት ስም ነው ብለው ነው የሚያስቡት የነበረ ልጅ ነው አንዱ ልጅ በተለይ ማለት ነው። እና አንድ ጊዜ ትምህርት ቤት ስንሄድ ሁለተኛው ልጄ እና ሶስተኛዋ ሴቷ ልጄ ሁለተኛው ልጅ ትምህርት ቤት ገብቶ ነው ኪንደርጋርተን ነው። ሶስተኛው ትምህርት ቤት አልገባችም እና ፓረንት ፒክአፕ ላይ ነን ልንቀበለው። ከዛ አስተማሪዋ ናት ይዛ መታ የምትሰጠን የነበረው እና ይዛው መጣች። ከዛ አለች ሶስተኛ ልጄ ማለት ነው እና እህቴ ናት ምናምን ስትለው ያ ምናምን አለ። ከዛ ማነው ስሟ ብላ አይ ዶንት ኖ እንግሊሽ አላት ማለት ነው። በአማርኛው ብቻ ነው የምናውቀው። በአማርኛ ለምን ትምህርት ቤት አልገባችም? ስሟን ፕሮናውንስ ተደርጎ በእንግሊዝኛ አልሰማውም። ገባሽ? በአማርኛ ነው የሚያውቀው። እና በኋላ ይሄ እንትን ነው እንዴት ነው ትምህርት ቤት ስትመጪ በዚህኛው ስሜ ጥሪ አይነት ነገሮች ነበሩ ፕሮናንስ አለማድረግ። አሁን ግን ያው ከፍ እያሉ ሲሄዱ ፕሮናንሴሽኑ ማስተካከል ጀምሩ። አይ የኔ ስም እንደዚህ ነው ፕሮናንስ የሚደረገው ማለት ጀመሩና ልጅ ሆነ ይሄ ገጠመኝ ነበር። ሌላው ግን ሁለተኛው ልጄ ጋር አሁንም ተመልሼ ስመጣ አድጎ ማለት ነው ሚድል ስኩል 6ኛ ክፍል ነው እያለ የዛሬ 2 ዓመት ማለት ነው ከአንድ ልጅ ጋር ይጣላሉ ማለት ነው። መጣላት ስልሽ በደንብ የመደባደብ አይነት ሳይሆን ይሄ ኤን ወርድ የሚጠቀሙት ነገር አለ አይደለ? ኤን ወርድ ብሎ ለጥቁሮች የሚጠቀሙትን ወርድ ተጠቀመና ካጠገቡ ያለው ሌላ ጥቁር አሜሪካዊ ነው ማለት ነው። እና ብሎ ሲሄድ አንተና ያለ ይለዋል። ወንድሜን አንተና ያለ ሁለታችንም እኮ ጥቁር ነን ሲል አምና ብላካም ኢትዮጵያን አሜሪካን አምናት አፍሪካን አሜሪካን እና ከዛ ምን ማለት ነው ይለዋል። አይ አንተ ጥቁር አሜሪካዊ ነህ፣ እኔ ግን ኢትዮጵያዊ ነኝ። ምክንያቱም ጥቁር የሚባለው ኮንሰፕት አሁን ሂስትሪም ስለሚማሩ ማለት ጥቁር የሚባለው ኮንሰፕት ይሄ ኮሎናይዝ ከመደረግ ስሌቨሪ ምናምን ጋር ነው አይደለም የሚገናኘው። የኔ ቤተሰቦች የኔ ፋሚሊ የኔ ካንትሪ ኮሎናይዝ አልተደረገም። ስለዚህ እኔ ስሌቭ ስላልተደረጉ የኔ ሀገር ህዝቦች አምናት ብላክ የሚለው ኮንሰፕት እሱ ነው ብሎ ነው እና በጣም ፕራውድ የሆንኩበት ነገር ነው። በተለይ እሱን አገላለጽ ብትሰሚና ልጅ ሆኖ ግን ያ ራሱ ያልኩሽ ልጅ ነው ማለት ነው። እንግዲህ ስሟ በአማርኛ እንግሊዘኛ ስሟን አላውቀውም ያ ልጅ ነው። ግን ተሰርቶ ደግሞ ሲሄድ ከፍ ሲል ደግሞ እንደ አይነት ገጠመኞችም አሉ። ዋው! ይሄ ግን የሚያሳየው አይ ቲንክ ቤት ላይ የምንሰራባቸውን ነገር ነው የሚያሳየው። ማለት ቤት ላይ በደንብ በተለይ አሁን ብዙ ወላጆችም ያው ወደ አንቺ እንመጣለን። ወላጆች ምን አይነት ሰጀስሽኖች ይኖርሻል? ያው ከኛ ከምናየውም ነገር አንፃር ማለት ነው። እና ግን ቤት ላይ የሚሰራባቸው ማንነት ነው ይመስለኛል ውጪ ላይ ደግሞ የሚያሳየው። እና ቤት ላይ አሁን ምን ያህል በጣም አስተዋጽኦ አለው ብለሽ ታስቢያለሽ? እንዴት አድርገውስ ወላጆች ደግሞ ምን አድርገው ቢሰሩባቸው ቢሞክሩ ያንን ነገር ማውጣት ይችላሉ? ማንነታቸውን እንዲያውቁ ማድረግ ይችላሉ? ቃልኛውን ትልቁ ነገር እሱ ነው። የመጀመሪያው ነገር በጣም ቀላሉም ነገር ልጆች ላይ ከልጅነታቸው ጀምሮ መስራት ነው። ይሄ በተለይ ማንነት ኑሮ አይደለም የሚጋባ ነገር ነው። የሆነ እንደ ካልኩሌሽን የሆነ ቀመር አይደለም አመተሽ ቁጭ የምታረጊባቸው አይደለም። ቋንቋ፣ ባህል፣ ታሪክ እያዩት እየኖሩት የሚለምዱት ወደ ውስጥ የሚገባ ነገር ነውና እኛም እንደ ትምህርት ቤትም እኔም እንደግል ብዙ ጊዜ ጥያቄዎች የሚመጡት ምንድነው ከፍ ካሉ በኋላ ለመማር ፍላጎት ያጣሉ ወይ ለማወቅ ፍላጎት ያጣሉና እንዴት አድርገሽ አስተማርሻቸው ልጆችሽን ወይ ደግሞ በትምህርት ቤት ደረጃም እንዴት ነው ሊይዙላችሁ የሚችሉት? በጣም ሞክሬ እኮ አቃተኝ ብዙ ጊዜ የሚሉት ወላጆች ይሄንን ነውና
ልጆች ሁሉም ልጆች እኩል ናቸው። እኩል የመቀበል ጸጋ አላቸው እንደሰጠናቸው ነው። ወላጆች ጋር ስትሄጂ ወላጆችን ድክመት አለባቸው ለማለት አንችልም። ጊዜ መስጠት ጉዳይ ብቻ ነው ነው የምለው። ምክንያቱም ልጆቹ ንጹህ ከሆኑ የምሰጫቸውን ነገር የሚይዙበት እድሜ ላይ በተለይ ሆኖ መያዝ የሚችሉ ከሆነና ወላጅ መስጠት እስከቻለ ድረስ በቀላሉ ይሰራል ማለት ነው። ግን ምንድነው ያው በስደት ነው የመጣ ነው 2 ስራ 3 ስራ ከዛም በላይ ሌሎች ብዙ የሚያራሩጡ ማህበራዊ ጉዳይ ምንም አለ። በዛ ሁኔታ ውስጥ ሆነን ለልጆቻችን የምንሰጠው ጊዜ በቃ ወርቅ ነው ማለት ነው። አሁን ጊዜ ወርቅ ነው ሲባል እዚህ ሀገር ላይ ነው በደንብ እኔ ያየሁት ፕራክቲካሊ ማለት ነው። ለልጆቻችን የምንሰጠው ጊዜ ዛሬ የምንሰጠው በሳምንት 1 ቀን በወር 1 ቀን አይደለም። በቃ ኮንሲስተንሲ ይፈልጋል። ልጄን ላስተምር ካልኩኝ ዛሬ አስተምሬው ነገ ካላስተማርኩት ማሚ ደስ ሲላት ደስ ሳይላት ነው ማለት ነው የምታስተምረኝ ብሎ ነው የሚያስበው። ስለዚህ በሱ ውስጥ ምን አለ የኔ ያለመመቸት ግን አይደለም ልጁ ጋር የሚገባው ባይዘው የኔ ምቹ አለመሆን ጊዜ ማጣት ሳይሆን ያ ነገር ምን ያህል ቫልዩ እንደሌለው። ቫልዩ ቢኖረውማ ትምህርት ቤት እንኳን እናስቀራቸው ማለት የፈለገ ነገር ብንሆን ብንታመም ትምህርት ቤት አናስቀራቸውም። ስለዚህ የምንሰጠው ቫልዩ ምንድነው? ለቋንቋችን፣ ለባህላችን፣ ለታሪክ አጠቃላይ ልጆቻችን ማንነታቸውን እንዲያውቁ ስንፈልግ መጀመሪያ ቫልዩ ምንድነው? እኛ ያንን ቫልዩ እንዴት ነው ለልጆቻችን የምናሳየው? አንደኛ ወላጅ አስተማሪ ነው ለልጁ። አንቺ የምታረጊውን ነው ልጅሽ እየተከተለ የሚያደርገው እንጂ እኔ ለምሳሌ በአማርኛ ሳላነብ፣ በአማርኛ ሳላወራ፣ አማርኛ ሳልጽፍ ልጄን አማርኛ ጻፍ፣ አማርኛ አውራ ካልኩት ተግባር እየፈጸመ የሆነ የለም ትዕዛዝ ነው የምታዥው፣ ትዕዛዙን እየፈጸመ ነው ማለት ነው። ግን ወደ ውስጥ ገብቶ በደንብ ተዋህዶት ፈልጉት ቢማረው የሚያውቀው ነገር የሚዳብር ነገር አይሆንም። ስለዚህ መሰራት ያለበት ከልጅነት ነው። አዎ ትንሽ እንቅፋቶች አሉ። ለምሳሌ የማስተማሪያ ማቴሪያሎች በቀላሉ አናገኝም አይደል? እዚህ ሀገር ላይ እንዳሉት ወርክ ቡኮችን በቀላሉ እንደምንገዛ ወርክሺት ፕሪንት አድርገን እንደምናሰራቸው የአማርኛ ማቴሪያሎችን አናገኝም። ስለዚህ ማዘጋጀት በቃ ጊዜ ይፈልጋል። ለልጆቻችን የምንሰጠው የምንከፍለው ነገር ጊዜ ነው። ስለዚህ ጊዜያችንን ሰጥተን ማስተማሪያ ማቴሪያሎችን አዘጋጅተን ደግሞ ወንበር ላይ ጠረጴዛ ላይ ቁጭ ብሎ ብቻ እየተጻፈ ምናምን የሚማረው ነገር ብቻ አይደለም ወይ እንዴት ነው እኛ ባለፍንበት ሃሁ እየተባለ እየተቆጠረም የሚሄድ ነገርም አይደለም። አሁን ለምሳሌ ፊደሎችን እንግሊዘኛ ፊደሎችን ሲማሩ 26 ሌተርስ ረጅም ጊዜ ነው የሚማሩት። እንግዲህ ሳውንዱን ፊደሎቹን መጻፍ ምናምን እያደረጉ አይደል ወደ ሳይት ወርድ ምናምን ከመግባታቸው በፊት። እኛ ጋር ስንመጣ እንግዲህ 231 ፊደል አለን የተለያየ ቀጥታ ያላቸው የተለያየ ገና ሲጀመር ራሱ 231 ማለት ታስቢ። ስለዚህ ሰለቻሉ። ፊደል ነው የምናቀርብላቸው ለልጆች እንሰቅልና አንብብ እንለዋለን። እንዴት ነው የሚያነበው ያን ሁሉ 231 ፊደል? የእውነቴን ነውና ማስተማሪያ መንገዶችን መፈለግ አለብን። በጨዋታ በተለያዩ ነገሮች ማለት እያስተማርናቸው እንደሆነ በማያውቁበት መንገድ እንደዛ ነው። እኔ ልጆቼን ሳስተምር ብዙ ነገሮችን እንጠቀም ነበረ። በካርድ ይሄ ካርቶኖች ምናምን በመቆራረጥ የተለያዩ ፍላሽ ካርድ በመስራት ፍላሽ ካርድ ያን ያልነበረም የዛሬ አሁን ትልቁ 17 ዓመት ሆኖታል። በተለይ ሳስተምር ካርታ በማዘጋጀት የተለያዩ ጌሞች ነበሩ። መጻፍ በሚችሉበት ሰዓት ላይ ምን ልግዛላችሁ እስቲ ከጻፋችሁት ነው የምገዛው። ትንሽ ነገር ሊሆን ይችላል ግን እስቲ ጻፉት። ምግብ ኩክ እያደረኩኝ አብረውን ቁጭ ብለው እስቲ ምንድን ናቸው ጻፏቸው። በአማርኛ ቦርድ ነበረኝ ኪችን ጋር። እንደነሱ ጨዋታ ነው፣ ፈን ነው። ቶሎ እናንተ ናችሁ ጽፋችሁ የምትጨርሱት ወይ እኔን ኩክ አድርጌ የምጨርሰው አይነት ነገር። ኮምፒቲሽን ይወዳሉ ምናምንና የተለያዩ መንገዶች አሉ ማስተማሪያ መንገዶች፣ ተረቶችን በመንገር መጽሐፎችን በማንበብ ከዛም ደግሞ የተለያዩ ፕሮግራሞች ላይ ተሳታፊ እንዲሆኑ በማድረግ በተለይ ቤት ውስጥ የምንሰራውን ነገር ደግሞ የሚደግፈን ማህበረሰብ ውስጥ የሚሰራ ነገር ነውና ብዙ አልኩብሽ ቃል። ይሄ ግን ሰፊ ነው። አሚን ርዕሱም ሰፊ ነው። ሁለተኛ ነገር ደግሞ ምንድነው መሰለሽ አንዳንዴ ወላጅ ለማስተማርም አለመፈለግ አይመስለኝም ከየት መጀመር እንዳለበት ስለማያውቅ ነው ያስባለሁኝ። ምክንያቱም ሁሉም ማለት ያው ጀነራላይዝ ለማድረግ ይከብዳል ግን ኦልሞስት የምናውቃቸው ሁሉ ባህላቸውን መቼስ ራሳችንን ባህል እንዲያውቁ እንፈልጋለን፣ ማንነታቸውን እንዲያውቁ እንፈልጋለን። ዝም ብለው እንዲሄዱ ሳይሆን ራሳቸውን ጠንቅቀው በደንብ አውቀው እዚህ ሀገርም ራሱ ያሉት ነጮችን ብጠይቃቸው እንዴ የራሳቸውን ባህል ሳታውቁ የእኛን አይነት ጥያቄ ይመጣል። እና ያለመፈለግ ሳይሆን ሞር ኦፍ ከየት መጀመር እንዳለባቸው ስለማያውቁ ነው። እና እሱ ነው በጣም እንትን የሚለው። እስቲ አሁን ቅድም ብለሽኛል ካርድ የተለያዩ ወዮችን ትጠቀሚያለሽ በጌሞች። አሁን ለምሳሌ
ተለቅላሉ ወይ ደግሞ 17 10 ምናምን አካባቢ የደረሱ አይደለም አማርኛ ለማወቅ በጌም ለመጫወት ይቅርና ምንም እንደነዚህ አይነት ነገር ኢንትረስት አያደርጋቸውም ሲጀመርና ምን አይነት ሰጀሽን ምን አይነት ነገሮችን ቢጠቀሙ ቢያደርጉ እንዴት ወደዛ ወደ ማንነታቸው ማምጣት ይችላሉ ብለሽ ታስቢያለሽ? ይሄኛውም ሰፊ ነገር ነው ቃልዬ፣ ምክንያቱም የተለያየ እድሜ ሬንጅ ስላለው ማለት ነው። አሁን ለምሳሌ አሁን ቅድም ስናወራ ከዚህኛው ርዕስ በፊት ስናወራ የነበረው ነው ያለውን ነው በቀላሉ ምንላቸውን የሚሰሙበት በቀላሉ ነገሮችን የሚረዱበት አይነት እድሜ ላይ 9 ዓመት ባሉበት ማለት ነው። ከ8 ዓመት በላይ ትንሽ እኔ ያልኩት ነው የሚሆነው ትክክል ነኝ እኔ አውቃለሁ እና የሚል እንትን ስለሚኖራቸው ትንሽ በጣም ወላጅን ቻሌንጅ የሚያደርጉበት እድሜ ነው። ግን ፍላጎት ማጣት የሚኖርበት በጣም ማለት ነው። አሁን እኛ ጋርም እንደ ትምህርት ቤት ካየሹ ብዙ ጊዜ በጣም ትንንሾቹ ኤክሳይትድ ሆነው ነው የሚመጡት። መቅረት አይፈልጉም። ትምህርት ከተዘጋ ደውለው ነው የሚጠይቁት። ትምህርት ተዘግቷል አላመነችኝም ልጄ ምናምን ነው የሚሉት እንደምታውቂው። ትልልቆቹ ደግሞ ሲሆኑ እንግዲህ አሁን እስከ አደልት ክላስ ድረስ አይደል ያለን የአዋቂዎቹና የቲኔጀርስ ክላስ አሁን ከፍ ያሉት በጣም በፍላጎት ነው የሚመጡት። ምክንያቱም ያጡትን ነገር አውቀው ነው የሚመጡት። በቃ የሆነ ነገር ሉዝ አድርጌያለሁ ይሄን ነገር ማግኘት አለብኝ በቁጭት የሚመጡበት ስለሆነ እሱም በደንብ ማለት ነው በፍላጎት ነው የሚመጡት። ቶሎ ለውጥ ታያለሽ። መሀል ላይ ያለው እድሜ ትንሽ አስቸጋሪ ነው። መሀል ላይ አውቃለሁ ግን ያንቺ የምትይኝን አልሰማም እኔ ስለማቅ ነፃነት ያለበት ሀገር ላይ ነው ያለው ልታስገድጂኛችሁ ምናምን የሚሉበት እድሜ ስለሆነ ማለት ነውና ለሱ መፍትሄው አንደኛ እሱ ጋር ሳይደርሱ መስራት ነው። አሁንም ደግሜ ቅድም ያልኩትን የምለው ልጅ ሆነው ስትሰሪባቸው ከፍ ሲሉ የለመዱት ነገር ነው። አሁን ለምሳሌ እኛ እንዳልኩሽ አሁን አማርኛ ማውራት ነው የቤት ውስጥ ህግ አይደለም። የዛሬ ስንት ዓመት የወጣ ህግ ነው እንግዲህ የተጻፈ በቃ የተቀመጠና አንዳንዴ ወደ ቤት ስልክ ገና ስንገባ መኪና ውስጥ ሰፈር አካባቢ ስንደርስ ቤት እንደገባን ይቆጠራል አማርኛ ነው የሚወራው ይላሉ። ያ እያደገ ነው የመጣው። በቃ የሆነ አዳፕት አደረጉት ማለት ነው አይደለም። እየለመዱት የመጡት የረጅም ጊዜ ነው ግን። ስለዚህ ከፍ ሲሉ ይሄ ከ8 ዓመት ምናምን በላይ ያሉ ልጆች ትንሽ ስለሚያስቸግር እዛ ጋር ያልደረሱ ልጆች ያሏቸው ሳያመልጧቸው እዛ ጋር ቢይዟቸው የሚከፈለውን መስዋዕትነት ከፍለ በጣም ቀላልም ስለሆነ በቀላሉ ቤት ውስጥ አማርኛ ማውራት የአማርኛ ቪዲዮዎች አሁን እንደውም በጣም ቀላል ነው። ፍላሽ ካርዶች አሉ፣ የአማርኛ ጌሞች አሉ፣ ምንም ብዙ ቲቪ ቻናሎች አሉ የአማርኛ በደንብ ቆንጆ ስነ ምግባርን፣ ባህልን፣ ታሪክን የሚያስተምሩና አጋዥ ነገሮች አሉ እንደውም። ስለዚህ እነሱን በመጠቀም ቤት ውስጥ ጊዜ ሰጥቶ በማውራት ልጆቻቸውን ቢይዙ መክራለሁ። የመጀመሪያው ነገር ማለት ነው። ሁለተኛው ነገር ግን ኦልሬዲ ልጆቹ እድሜያቸው ከ8 በላይ ሆኖ አልፎ ምንም ነገር ያላዙ ከሆነ ማለት ገና ቢጊነርስ የምንላቸው አሉ አይደል? አንደኛ ደረጃ ላይ ከአራቱም የቋንቋ ስኪል ከአራቱም የቋንቋ ክህሎት አራቱም ላይ ጀማሪ ሊሆኑ ይችላሉ፣ ወይ ደግሞ በተወሰነ መልኩ መስማት ሊችሉ ይችላሉ፣ መናገርና መጻፍ ማንበብ ገና ሊሆኑ ይችላሉ። እንደሱ አይነት ልጆች ላላቸው ወላጆች መመክረው መጀመሪያ ፍላጎታቸውን ማምጣት ነው። ቋንቋ ባህልና ታሪክ ወይ ማወቅ ወይ ደግሞ ማንነትን ማወቅ ጥቅሙ ምንድነው? ይሄን በደንብ መረዳት አለባቸው እንጂ መማር ስላለባቸው ብቻ ትምህርት ቤትም ይዘዋቸው ይመጡ ወይም ደግሞ ቤት ውስጥ እንዲሰሩባቸው ቢሞክሩ ፍላጎት በጣም ያስፈልጋል እዛ እድሜ ላይ ማለት ነው። በቀላሉ ለውጥ የምታዩ በደንብ በኢነርጂ ራሳቸው ፈልገው ሲማሩ ነው እንጂ አስገደደሻቸው የቤት ስራ ስታሰራቸው አስገደደሻቸው ስቶሪ ስታነብላቸው አይደለም። በማስገደድም አይሆንም እውነት ለመናገርና ወይ ሳልሰራ አመለጠኝ እንደውስ በቃ ሳልሰራ ቀረው እንዳልን ልሞክር አይነት እንዳይሆን ፍላጎትን ማምጣት ይፈልጋል። ሰው ያንን ፍላጎት ደግሞ የምናመጣው በምንድን ነው? ሀገራችን ኢትዮጵያ ማን ናት? ማንን እኛ ሰው ኢትዮጵያ ማን ናት? በጣም ብዙ ኳኩሪ ነገሮች አሉ። ታውቂያለሽ አሁን ሰመር ካምፕ ላይ የምናነሳቸው ብዙ በኢትዮጵያ ለምሳሌ በዩኔስኮ የተመዘገቡ ኢትዮጵያ ቅርሶች አሁን ወደ 15 ሆነዋል። እንዴት ፕራውድ እንደሚሆኑ አይደለ? ቡና የተገኘ ኢትዮጵያ ነው። በዓለም ላይ እንደተጣጥሞ የሚጠጣው ቡና ኢትዮጵያ ላይ የተገኘ ሀገሬ ሰው ፕራውድ እየሆነ ይመጣሉ። ኢትዮጵያ የሰው ዘር መገኛ ናት። ስለ ሉሲ ስታወሪ ኮሎናይዝ ያልተደረገች ሀገር ናት። ብዙ ነገሮችን ስታስተምራች ስትነግሪያቸው ለራሳቸው ኢትዮጵያዊነታቸውን እየፈለጉት እየወደዱት። ለምሳሌ በጣም ቀላል ምሳሌ ልስጥሽ። ጓደኛ ሲመርጡ እንዴት ነው? ለምሳሌ በጣም ቆንጆ አክቲቭ የሆነ ተወዳጅ ምናምን የሆነ ልጅ አይነት ነው አብረው መሆን የሚፈልጉት አይደል? በጣም ዝምተኛ በቃ ትንሽ ባለባበሱም ዘረክረክ የሚል አይነት ምናምን ልጅ ከሆነ
ብዙ ሰው አይቀርበውም። ስለዚህ የሚፈልጉት ትንሽ ትምህርት ቤት ውስጥ ፌመስ ነገር የሆነ ምናምን ሰው ከሆነ ከሱ ጋር ለመሆን ከሱ ጋር ለመታየት ጥረት ያደርጋሉ። ልክ እንደዛው ማለት ነው። ያ አንደርስታንዲንግ ነው። በሀገርም ደረጃ እንደዛ ነው ሊመጣ የሚገባው ማለት ነው። ኢትዮጵያ ማናት ሁልጊዜ ሰርች ሲያደርጉ የድርቅ ፎቶ ምናምን ነው ሊያዩ የሚችሉት አይደለ? ብዙ ደስ የሚሉ ነገሮችን አይደለም የሚያገኙት ጉግል አድርገው በቀላሉ ኢትዮጵያ ሲሉና ያሉትን ነገሮች ግን ዲግ አድርገን ብናሳያቸው ጥሩ ጥሩ ነገሮችን ኢትዮጵያ ለካ እንደዚህ ናት፣ ኢትዮጵያ ለካ እንዲህ አላት የሚለውን ነገር አይምሯቸው ውስጥ እየሳሉ ሲመጡ ስለ ኢትዮጵያ ለማውራት ድፍረት ያገኛሉ። አያፍሩም ማለት ነው። ከዛ ኮንፊደንሳቸው እየጨመረ ይሄዳል እና ይህንን ቢያደርጉ ከዛ በኋላ ላስተምርህ ሲባል አይደለም ላስተምርህ ጋር ሳይደርሱ በራሳቸው ልጆቹ ማወቅ ፈልጋለሁ፣ ስለ ሀገሬ መማር ፈልጋለሁ የሚለውን ጥያቄ ይዘው ይመጣሉ። ይሄ ደግሞ ፕራክቲካሊ ያየነው ነው በደንብ እና በደንብ ይሰራል። አዎ በጣም ምክንያቱም አንደኛ ባህላችንን ካላወቁ በተለይ ምን እንዳለን ካላወቁ ኢትዮጵያ ብቻ በይሄ ጭንቅላታቸው የሚሳል ነገር አይደለም፣ ጭንቅላታችን ላይ የሚሳል ነገር አይደለም። እኔ ራሴ እዚህ ሀገር ከመጣሁኝ ስንት ጊዜ ነውና አብሬ ከአቦጊዳ ጋር ብዙ የተማርኳቸው ነገሮች አሉ። ብዙ ነገሮችን የተማርኳቸው አሉ። ምክንያቱም አንዳንዴ እናውቃለን ብለን የምናስባቸው ነገሮች ማናውቃቸው በጣም ብዙ ነገሮች አሉ እና አሁን ላይ በተለይ ቲክቶክ ከመጣ በኋላ በጣም ያየሁት ትሬንድ ኢትዮጵያዊነት የሚለውን ነገር በጣም ማወቅ። ምክንያቱም አሁን ዘፈኑም አለ፣ እስክስታውም አለ፣ ባህሉም አለ ምናምን ነገር እና እሱ ወደዛ ግራቪቴት እንዲሆኑ ያደርጋቸዋል። በጣም ቆንጆ። አዲስ የገባችሁ ላላችሁ እንኳን ደህና መጣችሁ። ኑሮ በአሜሪካ በየሳምንቱ የምናደርገው ፕሮግራም ነው። እዚህ ፕሮግራም ላይ እንግዲህ የተለያዩ ርዕሶችን እያነሳን እንነጋገራለን። ዛሬ እንግዳችን አድርገን የጋበዝነው መስታወትን የአቦጊዳ የቋንቋና የባህል ተቋም መስራችና ዳይሬክተር ናት። ዛሬ እንግዲህ እየተነጋገርን ያለነው ስለ ራስን ማወቅ በተለይ ደግሞ ዲያስፖራ ልጆች ከኢትዮጵያ ወደዚህ ሀገር መተን ሁላችንም እንግዲህ የተለያየ የስራ ዘርፎች ላይ ተሰማራናለን። በዚሁ ደግሞ ልጆችን ማሳደግ ላይ በጣም ብዙ አይነት ቻሌንጆች ይገጥማሉ። አንዱ ደግሞ የራስን ማወቅ ራሳቸው እንዴት አድርገው መገንባት እንዳለባቸው ስለሱ እየተነጋገርን ነው። ጥያቄዎች ካሏችሁ እንግዲህ ከታች ማስቀመጥ ትችላላችሁ። ነጽዬ ከታች እየጻፈች ነበረ። ከፍ ያሉትን በደንብ ገብቷቸዋል ጥቅሙ፣ ከፍ ያሉት ገብቷቸዋል ጥቅሙ እያለችን ነው አክቹሊ። እና ደግሞ ጊዜ መስጠትን ብላለች። ጊዜ መስጠት አይ ቲንክ በጣም ይጠቅማል። ከመስት የተረዳ ነው ነገር ቢኖር እሱ ነው። በጣም እዚህ ሀገር ላይ ያው በስራ በጣም እንወጠራለን፣ ጊዜ ለመስጠት በጣም ይከብዳል ነው። አይ ቲንክ እንደነዚህ አይነት ሰዎች ደግሞ መተው ኤክስፒሪየንሳቸውን ሲነግሩን ትልቅ እንትን ነው፣ ትልቅ ጠቀሜታ አለው ብዬ አስባለሁ። እሺ ወደሚቀጥለው እንሂድ። እንግዲህ መስቴ በጣም እኔ ፐርሰናሊም ስለማቅሽ አቦጊዳም ደግሞ በጣም ብዙ ጊዜ ሆነኛል እኔም አብረን ስንሰራ እና ልጆችሽን በምን አይነት ሁኔታ በጣም እንዳሳደግሽ በባህላቸው፣ በቋንቋቸው፣ በማንነታቸው፣ ሃይማኖታቸው ላይ ያላቸው በጣም ጥንካሬ አያለሁኝ። ያ ደግሞ ከምንም የሚመጣ አይደለም፣ ከአንቺ የመጣ ነው። በጣም ከባድ ነው እና ዱ ዩ ቲንክ አሁን ስራ የተለያዩ ኤክስኪውዞችን መስጠት ይኖርብናል ወይንስ ደግሞ አንዳንድ ሳክሪፋይሶችን ማድረግ አለብን? አሁን ወዳጆች ሊሄድ ነው እና በጣም ብዙ አይነት እንትኖች ኤክስኪውዞች ይኖራሉ። በእርግጥ ላናቅ እንችላለን፣ የሁሉም ቤት የተለያየ አጋጣሚዎች ይኖራሉ። ግን እንደው ሳክሪፋይስ ቢደረግ ብለሽ ብታስቢ ማለት ወርዝ ያደርጋሉ ወይ ማለት ማወቅ አለባቸው። በጣም ያንቺን ደግሞ ሳይ አይ ቲንክ ወላጆች በጣም ማየት አለባቸው ብዬ ስለማስብ ነው። በጣም በሳክሪፋይስ እንትን እያልሻቸው ያላችሁ ልጆቹ ደግሞ ባህላቸውን፣ ቋንቋቸውን አንዳንዴ ከኔም ራሱ ከነሱ መማራቸው ብዙ ነገሮች አሉ እና ቁጭ ብዬ ያው ሳላስታውቅ ቀስማለሁ እውቀቶችን እና በጣም በብዙ ሳክሪፋይሶች ነው እዚህ ላይ የደረሹ እና አሁን ላይ ስታዩ ወርዝ ያደርጋሉ ወይ ብለሽ ታስባለሽ? በጣም ወርዝ ያደርጋል ቃልዬ፣ ምንም ጥያቄ የለውም። ግን ጥያቄውን ማንሳትሽ ጥሩ ነው፣ ምክንያቱም ተደጋጋሚ እኛም በብዙ ፕሮግራሞች ላይ ስናነሳው ስለነበረ ምንድነው የሚታሰበውን በቀላሉ ለምሳሌ እኔ ያለፍኩበትን ላይፍ ልጄ እንዲያልፍ ወይ እንዲያሳልፍ አልፈልግም የሚል ነገር አለ አይደል? አብዛኛው ወላጅ ጋር ትኩረት የምናደርገው ምንድነው? ትኩረት የምንሰጠው ምንድነው አይደለ? የትኛውን ወርዝ የሚያደርገው ማለት አይደንቲቲያቸው ላይ ብንሰራ ወርዝ ያደርጋሉ። የጊዜ ሰተን ብዙ መስዋዕትነት ከፍለን ነው። እውነት ለመናገር ብዙ የሚያሳዝኑ ነገሮች አሉ ማለት ነው። አሁን
በማንነት ዙሪያ ላይ ተነስተው እንደው ዲቴል ቁጭ ብሎ በነጋገር መወያየት እንደዚህ ፓናል ዲስከሽን አይነት ፕሮግራም ቢሆን ብዙ ነገሮችን ማንሳት ይቻላል። ግን ልጆቻችን ሁሉም ወላጅ በነገርሽ ላይ ቅድም እንዳልኩት ነው። ሁሉም ወላጅ ለልጁ ጥሩ ነገር ይፈልጋል። ማስተማር፣ ማንነቱን እንዲያውቅ፣ በኋላ ችግር ውስጥ እንዳይገባ ይፈልጋል። ግን አንዳንድ ጊዜ ፍላጎቱ ብቻ ሆኖ ደግሞ የሚቀርበትም ጊዜ አለና ያ ፍላጎት ሆኖ እንዳይቀር ምን ማድረግ ይኖርብናል ነው። እኔ የማስበው ምንድነው ልጆቻችን ነገ የተሻሉ ሆነው እንዲገኙ እንፈልጋለን አይደለ? የተሻሉ ማለት የተሻሉ ዜጎች፣ ብቁ ዜጎች እንዲሆኑ ለወገናቸው፣ ለሀገራቸው፣ ለሃይማኖታቸው፣ ለወላጆቻቸው፣ ለራሳቸው የተሻሉ ዜጎች እንዲሆኑ እንፈልጋለን እና ያንን ስንፈልግ ምንድነው ፊት ለፊታችን ላይ የሚመጣው ደግሞ ሁሌ የተለመደው ነገር አካዳሚክ ትምህርታቸው ላይ ፎከስ ማድረግ ነው። ጥሩ ነው፣ መጥፎ ነገር አይደለም። ግን አካዳሚክ ትምህርታቸው ላይ ብቻ ጥሩ እንዲሆኑ ጥረት ስናደርግ ማለት ረጅሙን ሰዓታቸውን በአካዳሚክ ከትምህርት ቤት መጥተው ቱቶር የሚያደርጉ ሰዎች ሊቀጠሩላቸው ይችላሉ፣ ወይ ደግሞ ቱቶር ስኩል ሊገቡ ይችላሉ፣ ወይ ወላጅ እገዛ ሊያደርግላቸው ይችላል። ትልቁ ነገር ጥሩ ነው። ልጆቻችን በእውቀት እዚህ የተሻለ ሀገር የሚመጣ ነው። ደግሞ ልጆቻችንም የተሻለ ህይወት እንዲኖራቸው ነው። መማራቸው ነው የተሻለ ሰው የሚያደርጋቸው። እሱን ወደታች ለማድረግ አይደለም። ግን ጥሩ ከፍተኛ ውጤት ማምጣታቸው ብዙ ጊዜ እንዴት ቢ አመጣ እንዴት ሲ ልታመጣ ቻልከው እንደምንለው ሁሉ እንዴት ቋንቋህንም ማወቅ ሳችል ቀረ ብለን ደግሞ በትጋት ልንሰራ የሚገባል ነው የኔ እንትንና ከፍተኛ ውጤት ማምጣት በጣም ጥሩ የሚባል ኮሌጅ መማር ምናምን መልካም ነው። ግን በቃ አንዳንድ ጊዜ በጣም ትልልቅ ፕራይቬት ስኩሎች ከፍለን እናስተምርና ብዙ ዋጋ ከፍለን መጨረሻ ላይ ግን የማንነት ጥያቄ ውስጥ ወድቀው ያልሆነ ቦታ ሲገቡ እናያለን ማለት ነው። ያ ሁሉ የተከፈለው ከልጅነታቸው ጀምሮ የተከፈለው መስዋዕትነት፣ ጊዜ የሰጠነው ገንዘባችንን፣ ሙሉ እድሜያችን ለልጆቻችን ስንል ነው የምንኖረው እንላለን አይደል? ከወለድን በኋላ ያ ሁሉ በትንሽ ነገር ሲፈርስ እናየዋለን ማለት ነው። እና የሚያፈርሰው ነገር ምንድነው? በልጅነታቸው እዚህ ሀገር ናቸው በቃ በትንሽ መግባባት ከቻሉ የምለውን ከሰማ ልጄ በቂ ነው በሚል በተለያየ ምክንያትም ነው። አሁን በስራ ምክንያት ሊሆን ይችላል፣ በቂ ማስተማሪያ ነገሮችን ባለማግኘት ሊሆን ይችላል፣ ወይ ደግሞ ልጄ አሜሪካዊ ነው ስለዚህ የኢትዮጵያን ቋንቋ፣ ባህል፣ ታሪክ ብዙ ባያውቅም ሲያድግ ቀስ ብሎ ሊያውቅ ይችላል፣ ሀገሩ ሄዶ ሊያይ እና ሊማር ይችላል የሚልም አመለካከት ብዙ ስላለ ማለት ነው። ነገ ማንመልሳቸው ነገሮች ግን አሉ። ዛሬ በቀላሉ የምንሰራቸው ነገ ግን ማንመልሳቸው ነገሮች አሉ። ስለዚህ ዛሬ ስንሰራ የምንሰራው ነገር የልጆቻችን ነገን ነው እየገነባን ያለ ነው፣ ዛሬን አይደለም። ዛሬ ብዙ ተግዳሮቶች አሉ ልጆችን ማስተማር ቋንቋን፣ ባህል፣ ታሪክን። ምክንያቱም እንደ ኮሚኒቲ የሚደግፍ የማህበረሰብ ፕሮግራም ብዙ በቂም ሳይሆን ምንም ስለሌለ ማለት ነው። እንደ ኮሚኒቲ ሴንተር አሁን ሌሎቹ ትልልቆቹ አሁን ኮሪያን አሉ ብዙ አይደል? ሌሎች ኮሚኒቲዎቹ የምናያቸው አፍተር ስኩል እንኳን ወስደው ኮሚኒቲ ሴንተራቸው የተለያዩ ፕሮግራሞችን ተሳታፊ ሆነው ቋንቋቸውን አዳብረው ነው የሚመጡበት ሁኔታ ማለት ነው። ለምን ፕራውድ ይሆናሉ እነሱ ስትይ እኛ ጋር የተሰራ ነገር ስለሌለ ነው እንደ ማህበረሰብ ማለት ነው። በጣም ጥቂት ይሰራል የሚባለው አብያተ ክርስቲያናት አካባቢ ነው። የትኛውም እምነት ተቋማት ላይ በጣም ሊሰራ የሚገባው የልጆች ጉዳይ ነው። በቃ ትውልድን የማትረፍ ጉዳይ ነው። ይሄ ሀገርንም የመገንባት ጉዳይ ነው። አንድ ሰው አንድ ሀገር ነው አይደለ? ሀገር የሚሆነው እኮ አንድ ሰው ነው ራሱ አድጎ ነገ ሀገር ሊመራ የሚችል ሰው ለራሱ ልናወጣ የምንችለውና ከፍ ሲሉ ያለውን ነገር መመለስ ስለማንችል በልጅነታቸው ግን የሚከፈለውን መስዋዕትነት ከፍለን ማስተማር መቻል አለብን። ቋንቋ ሊያወሩ ይችላሉ ከተግባቡ በቃ እንደዛ ነው የሚሉን አይደል? አቦጊዳ አሁን አብዛኛው ወላጅ ሲመጡ ልጄ መጻፍ ከቻለች፣ በተወሰነ መልኩ ማንበብ ከቻለች፣ መነጋገር ከቻለች በቂ ነው የሚል ነው ሳብኛ። ደግሞ እስከ ኮሌጅ ሌቭል ድረስ በደንብ የሰዋሰው ትምህርት፣ የድርሰት አጻጻፍ በደንብ ዲቴይል ነው የአማርኛ ትምህርትን እንዲማሩ የምናደርገው። ምክንያቱም ነገን እንዲቀጥሉ ትውልድ እንዲቀጥል ስለምንፈልግ፣ ሀገር እንዲቀጥል ስለምንፈልግ ማለት ነው። አሁን በተወሰነ መልኩ ለምሳሌ መግባባት የሚችል ልጅ ነገ እሱ ለሚያመጣው ትውልድ ሊያስተላልፍ የሚችለው ነገር ምንድን ነው? እኔ በጣም ሁልጊዜ የምለው ነገር አሁን ብዙ ቻሌንጆች አሉን አይደል? እንደ ወላጅ ልጆቻችን ልናስተምር ያልቻልንበት ነገ ግን ልጆቻቸውን ሊያስተምሩ የሚችሉት ግን እንዴት ነው? እኛ እኮ ከሀገራችን ወጥተን ሀገራችን ኖረን ቋንቋውን፣ ባህሉን፣ ታሪኩን በደንብ አውቀን እስቲል ለልጆቻችን ማስተላለፍ እየከበደን ነው። ስለዚህ ልጆቻችን ደግሞ አድገው ሊያስተላልፉ የሚችሉት እንዴት ነው?
በጣም ጥያቄ ውስጥ የሚገባ ነገር ነው። የሆነ ሁለተኛው ጀነሬሽን ላይ ምናምን ኢትዮጵያዊነት ቆመ ማለት ነው። ምንም ቋንቋን፣ ባህሉን፣ ታሪኩን የማያውቅ ትውልድ ይመጣል ማለት ነው። ስለዚህ መሰራት ያለበት በልጅነት ነው። ልክ አካዳሚክ ትምህርታቸው ላይ ትኩረት እንደምንሰጠው ይሄኛውንም ትኩረት ሰጥተን መስራት መቻል አለብን። አንድ ምሳሌ ልጥቀስልሽ። ምናልባት ከዚህ በፊትም ሼር አድርጌዋለሁ። አንዲት ልጅ መታ ሼር ያደረገችን ማለት ነው። የኮሌጅ ተማሪ ናት። ሁለተኛ ዓመት የመጀመሪያ ዓመት ኮሌጅ ተማሪ ሆነው ነው ከካዝኗ ጋር እንዴት ነው በጣም እናቶቻቸው ጓደኛ በጣም ቤስት ፍሬንድ ናቸው። ግን እህትማማች ነገር ተባብለው ነው እንትን ያሉት እና ካዝን ተባብለው ነው ካዝኔ ጋር ምናምን የሚባሉት ካዝኔ ናት ነው እንጂ የጓደኛዬ ልጅ ናት አይነት እንኳን እንትን አልነበረም። እንደዛ ነው ያደጉት እና ቸርች ለመውሰድ ይሞክራሉ። ሁለቱም ልጅ ሆነው ማለት ነው። ቅድም ያልኩሽ ነጥብ አለ ከ8 ዓመታቸው በኋላ ያለው ቢሄቪየር ባህል አይደለ? እዛ ጋር ሲደርሱ አንደኛው አልፈልግም በሌሊት መነሳት እንደመሄድ ስላለች እናትየዋ ትሞክርና ደካማት ተወቻት። አንደኛዋ ግን እየደበደበች እናትየዋ መታለኛ የምትነግረን ማለት ነው የኔ እናት በጣም ሚን ናት፣ በቃ ደወረስት ማሚን ደወር ለደምላት ናት አለች። ያኔ ልጅ ሆና ማለት ለምን እየቀጣች ተወስዳታለች። የግድ ነው መማር፣ በቃ ይሄ ምንም ነገር አማራጭ የለሽም ነው የምትላት እና ማንዳቶሪ በቃ የኔ መጀመሪያ ፕራዮሪቲ የምሰጠው ነገር ቋንቋሽን፣ ባህልሽን፣ ታሪክሽን፣ ሃይማኖትሽን መማር ነው። ስለዚህ ጊዜ ሰጥታ ተከታትላ ቀጥታ አስተምራታለች። ያቺኛዋ ልጅ ደግሞ አልፈልግም ብላለች፣ አልፈለገችም ትተዋለች ማለት ነው። እናትየዋ ብላ ደክሟት ትተዋለች እና እዛ ጋር የሚመጣው ነገር ምንድን ነው መሰለሽ? እዚህ ሀገር ልጆቻችንን ስናሳድግ የነፃነት ሀገር ነው። ልጆቻችን አንቀጣም። ይሄ ሌላ ቶፒክ ነው በነገርሽ ላይ ሰፊ ማለት ነው። ልጆቻችን አንቀጣም፣ ማስገደድም አንፈልግም፣ የሚፈልጉትን ነገር አድርገው ይደጉ የሚል አስተሳሰብ አለ እና በዛ ውስጥ እንግዲህ ያለፈች ልጅ ናት። ካደጉ በኋላ ኮሌጅ ይገባሉ ማለት ነው እና ኮሌጅ ከገቡ በኋላ ያችኛዋ ጓደኛዋ አጋጣሚ ፈርስት ይር እያሉ ማለት ነው የደረሰቻት ከአንድ ነጭ ጋር ነበረ ሩሜት የሆነችው። አጋጣሚ በጣም የምታነብ እንደዚህ ብዙ ሶሻል ነገሮች ላይ የምትሳተፍ ልጅ ነበረች እና ስለ ኢትዮጵያ ብዙ ነገሮችን ታውቅ ነበር እና ደስ አላት። ኢትዮጵያዊ ነሽ? ያው ከለራችንም ኢትዮጵያዊ ናት፣ ምንም አትደብቀውም ስትላት ልጅቷን አማርኛ አታውቅም፣ ስለ ቋንቋ፣ ስለ ታሪኳ፣ ስለ ባህሏ አታውቅም። ያ ብዙ ጊዜ ካየሽ ብዙ ነጮች በደንብ ሪሰርች ያደርጋሉ እና ኢትዮጵያ እንደዚህ ነው ብለው አንዳንድ ጊዜ እኛ የማናውቀውን ነገር ሁሉ በደንብ ዲክ አድርገው ምናምን ሲያወሩ እናስተውላለን። እና ልጅቷ መሸሽ ነው የጀመረችው በጣም ጥያቄ ስለምጠይቃት። አሁንም ስታገኛት የሆነ ነገር ትላታለች። እንደዚህ ሆኖ ስለ ኢትዮጵያ ታሪክ ነው የምጠይቃት ወይ ስለ ኢትዮጵያ ካልቸር፣ ባህል፣ ምግብ ሬስቶራንት ሄዳ ትበላለች የኢትዮጵያን ምግብ እና ይችኛዋ ልጅ የምትመልሰው የላትም ግን ኢትዮጵያዊ ናት። እና ያ ምን ቅድም መጀመሪያ ስንለው የነበረው ነገር ለራስ የምንሰጠው ግምት ዝቅ እያለ ይመጣል። ከሰው ለመሸሽ ጥረትና የማድረግ ነገር ይመጣል እና እንደዛ በመሆን በመሸሽ ከዶርማል መውጣት ምናምን ብላ መጨረሻ ላይ ቤት ውስጥ ቁጭ አለች ማለት ነው። እና ይችኛዋ ግራጁዌት ስታደርግ ያችኛዋ ትምህርቷን አቁማ ከኮሌጅ ቁጭ ብላ ነበረ። መታ የነገረችን ወላጅ ተማሪ ፕሊስ ከኔ እናት ተማሩ ነው። የኔ እናት ገርፋ ነው የወሰደች። ልጆቻችሁ እሺ ብለው ላይማሩ ይችላሉ በዚህ እድሜያቸው። በቃ ቀጣችሁ ቢሆን አስተምሯቸው፣ ምክንያቱም ነገ ቀና ብለው ነው የሚሄዱት፣ ሙሉ ሰው ነው የሚሆኑት ብላ ነው ታሪኳን ሼር ያደረገችን እና ይህ ትልቅ ምሳሌ ነው። ነገ የሚወድቁበትን ነገር ማስተካከል ይሻላል ዛሬ ምን ከፍለው መስዋዕትነት ከፍለን። አብሶሉትሊ። እኔ በጣም የሚገርመው አሁን ካልሹ ጋር በተገናኘ ደግሞ አንድ እኔም ራሱ ገጠመኝ አለኝ። በተለይ በፊት ቤተክርስቲያን አስተምር ነበርና እንደዚህ ያው ያስተማርኩኝ መሀል ላይ አንድ ወላጅ መጣች። ብዙ ጊዜ እንደዚህ ሰብስቤ ምናምን የሆነ ክፍል ላይ ያስገብቻቸው ዝም ብዬ ቋንቋቸውን አስተምራለን ቅዳሴ እስኪያልቅ ድረስ ማለት ነው። ስለዚህ አንድ ወላጅ አንኳኳች እና ለምንድን ነው የምታስተምሪያቸው ቋንቋቸውን ለምንድን ነው የምታስተምሪያቸው አለች። እንዴ ግራ ገባኝ። ማለት እኔ አንደኛ ሀበሻ ናት ኢትዮጵያዊ ናት፣ እንደዚህ አይነት ጥያቄ እንዴት ነው የምትጠይቀኝ? አይ አማርኛ እኮ ላስተምራቸው ነው ማለት ሰዓትም ስላለ የተወሰነ ላስተምራቸው። ለምንድን ነው የምታስተምራቸው? አሜሪካ አይደሉ እንደ ያሉት አለች። ከዛ ምን ትመልሳለህ? ግራ ገብቶኝ ምን ማለት ነው አልኳት። በቃ አሜሪካን ያሉት እዚህ ሀገር እስከመጣን ድረስ በእንግሊዝኛ ነው የሚንግባቡት፣ በእንግሊዝኛ ነው የሚነጋገሩት። ምንም እንትኑ ፖይንቱ አይታየኝም ማለት በቃ ችግር የለውም አንቺ ካልገባሽ እትስ ኦኬ የሌላውን እንትን አትረብሻው ብዬ ልጇን ሰጠኋት እና ከዛ ነው እንዲዘጋው ማለት ነው። እና
አንዳንዴ አይ ቲንክ አንደርስታንድ አለማድረግም፣ ሁለተኛ ደግሞ ለራሳችን የምንሰጣቸው ግምቶች አሉ which is ራሳችን ምን ያህል ባህላችንን፣ ቋንቋችንን፣ ማንነታችንን አፕሪሺየት እናደርገዋለን እንደ ወላጅ። አንዳንድ ወላጆች ደግሞ በተለይ ማየው መማሪያም የማድረግ ነገር እንግሊዘኛ ስለማያውቁ እነሱ መማሪያም የማድረግ ነገር አለና በጣም የሚያሳዝን ነገሮች አሉ። በጣም የምንሰማቸውም በተለይ አንቺም ቅድም ጠቅሰሻል አቡጊዳ ላይ የምናያቸውም ነገሮች አሉ። እኔ ፐርሰናሊ ደግሞ እንደዚህ በቤተክርስቲያንም ኤክስፒሪየንስ ያደረኳቸው ነገሮች አሉና እንግዲህ በዚህ አጋጣሚ የተወሰነ ለወላጆች ምን የምትይው ነገር አለ የምታስተላልፊው? አሁን ያለውን ስንጠቀልለው ማለት ነው የመጀመሪያው ነገር ልጆቻችንን በተቻለ መጠን ህፃናት ከሆኑ ከልጅነታቸው ጀምሮ እንስራባቸው፣ ጊዜ እንስጣቸው፣ ትልቅ ዋጋ ስላለው ማለት ነው። ሌላው ሁለተኛው ነገር ቤታችን ውስጥ የምንሰራውን ነገር የሚደግፉ ፕሮግራሞችንም እንፈልግ። በተለያዩ የሃይማኖት ተቋማት ሊሆን ይችላል፣ የተለያዩ የቋንቋ ትምህርት ቤቶች፣ የባህል የታሪክ ፕሮግራሞች ሊሆኑ ይችላሉ። እንደዚህ አይነት ቦታዎች ላይ ልጆቻችን ወስደን አሳታፊ እናደርጋቸው። ተሳታፊ ብቻ ሳይሆን እነሱም አሳታፊ እንዲሆኑ እናደርጋቸው ነው የምለው። ብዙ ጊዜ እኔም እዚህ ሀገር እንደመጣሁኝ ይፈልግ ነበረ። ያው ልጆቼ እንደተወለዱ የልጆች ፕሮግራም ብዙ የለም። በተለይ ባህል ታሪክን በደንብ የሚያዩበት ፕሮግራሞች የሉም እና በጣም እሄድ ነበረ። እንደዚህ ሲልቨር ስፕሪንግም እዚህ ቨርጂኒያም ዲሲ ፕሮግራሞች ሲዘጋጁ በጣም እሄድ ነበረ። ግን ያለው ነገር ኢትዮጵያ ምንድነው ፋሽን ሾው እና ምግብና ሙዚቃ ብቻ ነው ያለው። እንደዛ ነው ኢትዮጵያ ሁላ ብለውኛል። ልጅ ነው ማለት ነው። ሁልጊዜ ተመሳሳይ ፕሮግራም ነው ያለው። አይተሽ ከሆነ አስተውለሽ ከሆነ ለልጆች ተብሎ የሚዘጋጅ ፕሮግራም የለምና እንደ ኮሚኒቲ ግን እንደ ማህበረሰብ ግን እንደሱ አይነት ክፍተቶችን ያው ለመሙላት ነው አቡጊዳም የተቋቋመው። ልጆቻችሁን ማስተማር የምትፈልጉ አቡጊዳ ክፍት ነው። በተለይ ግን በዋናነት ቤት ውስጥ መሰራት አለ። ትምህርት ቤቶችም ራሱ ልጆቻችሁን ብታመጡ ግን ቤት ውስጥ ስቲል መሰራት አለበት። መጀመሪያ ነገር እኛ ማመን አለብን። ልጆቻችን እንዲያውቁ የምንፈልገው ባህላቸውን፣ ታሪካቸውን፣ ቋንቋቸውን እንዲያውቁ የምንፈልገው ለምንድን ነው? የሆነ ጎል ካለን እዛ ጎል ላይ እስከምንደርስ ድረስ የሚከፈለውን ነገር መስዋዕትነት እንከፍላለን እና ያው ብዙ ወላጅ ማስተማር ካለመፈለግ ሳይሆን ከጊዜ መጣበብ፣ እንደገና ደግሞ አንዳንዴ በጣም ቻሌንጅ ያደርጉሻል። እውነት ለመናገር ልጆቹም ፍላጎት ማጣታቸው ማለት ነው። በየቀኑ ትሞክሪና የተወሰነ ጊዜ ይደክማል። እውነት ለመናገር በወላጆች ለመፍረድ አይደለም፣ ግን የተለያዩ ቴክኒኮችን መጠቀም፣ ቅድም እንዳልኩት ማስተማሪያ መንገዶችን መጠቀም። ቱቶር የሚያደርጉ ሰዎች አሉ። አማርኛ ዋን ቱ ዋን ከፈለጉ እነሱም እንዲያስተምሩላቸው ማድረግ ሊሆን ይችላል። ትምህርት ቤት እንደኛ አይነት ትምህርት ቤቶችም ልጆቻቸውን ልከው ማስተማር ሊሆን ይችላል። ግን ማንነት የሚገነባው ከልጅነት ጀምሮ ስለሆነ ቸል አትበሉ ለማለት ነው የምወደው። በጣም ቆንጆ። አዲስ እየገባችሁ ላላችሁ እንኳን ደህና መጣችሁ። ኖርዋብ ሜከር በየሳምንቱ የምናደርገው ፕሮግራም ነው። እዚህ ፕሮግራም ላይ እንግዲህ የተለያዩ እንግዳዎችን እየጋበዘን እንዲሁም ደግሞ ዲስከሽኖችን እናደርጋለን። ዛሬ እንግዳችን አድርገን የጋበዝነው መስታወትን የአቡጊዳ ቋንቋና የባህል ተቋም ዳይሬክተር እና መስራች እሷን እንግዳ አድርገን ጋብዘናል። እንግዲህ እየተነጋገርን ያለ ነው ራስን ስለማወቅ፣ ማንነትን ስለማወቅ እዚህ ሀገር መተን ልጆች ይኖሩናል። ብዙዎች ደግሞ ወላጆች እና አይደንቲቲያቸውን እንዴት ማወቅ ይችላሉ? አሜሪካ ላይ ተወልደው ሲያድጉ በጣም ኢትዮጵያዊነታቸውን ዲስከቨር ለማድረግ ትንሽ ይከብዳቸዋል እና እሱን እንዴት አድርገን ማምጣት እንችላለን በልጆች ላይ የሚለውን እየተነጋገርን እንገኛለን። ከታች እንግዲህ የተለያዩ ጥያቄዎች ካሏችሁ ማስቀመጥ ትችላላችሁ። እንግዳም አድርገን ደግሞ እንጋብዛችኋለን። ጥያቄዎች ካላችሁም እየገባችሁ ደግሞ እንዲሁ መጠየቅ ትችላላችሁ። ወደ አቡጊዳ እንሄድና ያው አቡጊዳ እኔ እንደ ኢንተርቪውም ሳይሆን ያደኩበት አብሬ ያደኩበት ተቋም ነውና በጣም ማለት ጠቃሚም ነው። አንደኛ ለኮሚኒቲያችንም ብቻ ሳይሆን ጀነራሊ አይ ቲንክ አሜሪካ ላይ መኖሩ ትልቅ አስተዋጽኦ አለው ብዬ ነው የማስበው። ምክንያቱም ባህላችንን ለዚህ ሀገር ላሉትም ሰዎች ደግሞ የሚያስተዋውቅም ተቋም ስለሆነ ማለት ነው። አንዳንዴ ባህልን ከኛ ብቻም ሳይሆን እዚህ ሀገር ያሉትም ሰዎች ማወቅ አለባቸው፣ ማስተዋወቅ አለበት ብለሽ ስታስቢ እንደዚህ ተለቅ ያለ ተቋም ራሱን ወክሎ በደንብ ብዙ ነገሮችን የሚያስተዋውቅ ተቋም ያስፈልጋልና አቡጊዳን ያው ለምን መሰረትሽው ማለት አልችልም፣ ምክንያቱም የሚታወቅም ነገር ስለሆነ ነውና
እስቲ ትንሽ ስለ አቡጊዳ ንገሪኝ። እሺ ቃልዬ፣ ይሄ ጥያቄ ከቃልዬ መቅረቡ በእውነት ገርሞኛል። እኔ ራሴ አሁን ልጠይቅ አልጠይቅ እያልኩ ነበር። አይ ምናልባት ያው ቀደም እንዳልኩት ነው መጀመሪያም ራስሽን ለማስተዋወቅ ስትጠይቂኝ ከቃልዬ ሳይሆን ከቃልዬ ውጭ ላላችሁ እንዳልኩት ምናልባት ስለ አቡጊዳ ብዙ የማያውቁ ሊኖሩ ስለሚችሉ አቡጊዳ የቋንቋና የባህል ተቋም እዚህ ቨርጂኒያ ግዛት ውስጥ ነው የሚገኘው። ስፕሪንግፊልድ አካባቢ ነው ትምህርት ቤታችን። በ2018 ዓ.ም ነው የተጀመረው። በርቀትም ከመላው የአሜሪካ ግዛት ትምህርቱ ይሰጣል። እንዲሁም ደግሞ በአካልም ከሰኞ እስከ ቅዳሜ የተለያዩ ፕሮግራሞች አሉ። አመቱ ሙሉ ሰፊ ፕሮግራም አለ ማለት ነው። የመጀመሪያው መደበኛ ፕሮግራም የምንለው የ10 ወር ፕሮግራም አለ ከሴፕቴምበር እስከ ጁን የሚሄድ በሳምንት የ2 ሰዓት ፕሮግራም ነው። የተለያዩ የስኬጁል አማራጮች አሉ፣ ኢንፐርሰንም ኦንላይንም። ከ3 ዓመት ጀምሮ እስከ እድሜ ገደብ የለውም ማለት ነው። እስከ አዋቂዎች የእድሜ ክልል ድረስ እንሄዳለን አለ። ምክንያቱም ቋንቋ ስንል ቀደም እንዳለው ፊደል መቁጠር ብቻ ሳይሆን በደንብ የሰዋሰው ትምህርት በደንብ ጥንቅቅ ያለ የስነ ጽሁፍ ትምህርትም ስለሚሰጥ 4ቱንም የቋንቋ ክህሎት፣ የስነ ምግባር ትምህርት፣ የኢትዮጵያ ታሪክና ባህል ትምህርቶች ተካተው ነው የሚሰጡት። ከመጀመሪያው ወይም ከአንደኛ ክፍል ወይም ቢጊነርስ ከምንለው ሌቭል ጀምሮ እስከ 5ኛ ክፍል ደረጃ ድረስ አለ ማለት ነው። ይሄ መደበኛው ትምህርት ነው። ከዛ ውጪ የሰመር ካምፕ፣ የዊንተር ካምፕ ፕሮግራሞች አሉ። በጣም አስደሳች፣ በጣም የምንወደው ከሰኞ እስከ ዓርብ ረጅም ሰዓት ነው የምናሳልፈው ከተማሪዎቹ ጋር። የተለያዩ ፕሮግራሞችን ነው የምናካሄደው በሰመር ካምፕ ላይ። በተለይ ፕራክቲካል የሆኑ ነገሮችን አሁን የተለያዩ የኢትዮጵያ ባህላዊ ምግብ ዝግጅት፣ የስዕል አሳሳብ፣ የተለያዩ ወደ ጥበብ ዳንቴል ስራ፣ ጥልፍ መጥለፍ፣ ጥጥ መፍተል፣ በጭቃ የተለያዩ የኢትዮጵያ ቅርሶችን መገንባት፣ የተለያዩ ነገሮች፣ የተለያዩ እደ ጥበቦች አሉ። ብዙ ፕሮግራሞችን ያቀፈ ነው። ቀኑም ረጅም ስለሆነ ማለት ነው። ከ8 እስከ 5 አይደል 9 hours per day ማለት ነው። 9 ሰዓት ያህል በቀን ረጅም ሰዓት የሚወስድ ፕሮግራም ነው። ግን ልጆች በጣም ኢንጆይ አድርገው የሚያሳልፉበት እኛም በጣም የምንወደው ፕሮግራም ነው። ሰመር ካምፑም ዊንተር ካምፑም ማለት ነው። ከዛ ውጭ ደግሞ አፍተር ስኩል ፕሮግራም የተለያዩ ክለቦች አሉ። የቡክ ክለብ፣ ጂኦግራፊ ኢን ኢትዮጵያ ክለብ፣ ሂስትሪ ኢን ኢትዮጵያ ክለብ አይነት የተለያዩ ክለቦች አሉ። አርት ኤንድ ክራፍት ክለብ፣ ክሌይ ሞዴሊንግ ክለብ የሚባሉ አሉ። ሰው ዌብሳይታችን ላይ ብትገቡ ብዙ መረጃዎችን ታገኛላችሁ። እዚህ ላይ ብዙ እንዳለ ነው፣ ሰፊ ፕሮግራም ስለሆነ። ከዛ ውጭ ደግሞ የተለያዩ ኢቨንቶችንም ያዘጋጃል አቡጊዳ በአመት ውስጥ። የቡሄ ፕሮግራም አለ በየአመቱ። ቡሄ ላይ ልጆች በየአበሻ ቤቱ በኢትዮጵያ የንግድ ተቋማት እየሄዱ እንደ ትውፊቱ እንደ ባህሉ ሆያ ሆዬ ብለው ገንዘብ ሰብስበው በየአመቱ ዶኔት ያደርጋሉ። ኢትዮጵያ ውስጥ ላሉ በተለይ ልጆች ላይ ለሚሰሩ ተቋማት ድጋፍ ያደርጋሉ። ስለዚህ ነገ አድጌ የሚለውን ሀሳብ ውድቅ የሚያደርግ ዛሬ ባለሁበት እድሜ ላይ ለወገኖቼ መድረስ እችላለሁ የሚለውን ከስነ ምግባር ትምህርት ጋርም ተያይዞ ያንን የሚተገብሩበት ነው። የእንቁጣጣሽ ባህልም እንደዛው፣ እንቁጣጣሽም ሴቶቹ ደግሞ እንደዛው የሚያደርጉበት ነው። የካልቸራል ዴይ ደግሞ አለን በየአመቱ የባህል ቀን። የተለያዩ ኢትዮጵያን አልባሳት ለብሰው የባህላዊ አልባሳት ፋሽን ትርኢት፣ የተለያዩ ድራማዎችን፣ ፕሬዘንቴሽኖችን የሚያቀርቡበት ሰፊ ፕሮግራም የያዘ ነው። ከዛ ውጭ ደግሞ ታላቁ የነፃነት በዓላችን ዛሬ ከማንነት ጋር ስንነጋገር ስለቆየን አንደኛው ማንነታችን ላይ ትልቅ አስተዋጽኦ ያደረገው በሰው አገር ላይ እንደ ሰው ሀገር ሳንቆጥር ልክ እንደ ሀገራችን በነፃነት ቀና ብለን እንድንሄድ ያደረገን የአድዋ በዓል፣ እሱንም በየአመቱ የአድዋን በዓል እናከብራለን ማለት ነው። ስለዚህ ሰፊ ፕሮግራም ነው። ፕሮግራሞችን እንደዚህ ከመዘርጋትም በክፍል ውስጥም ከማስተማርም የዘለለ ሰፊ ለማህበረሰብ እገዛ የሚያደርግ ነው። ከዛ ውጭ ግን እንግዲህ በአሜሪካ የመጀመሪያው የልጆች ቤተ መጽሐፍት የአማርኛ ቤተ መጽሐፍት አለን። ከ1200 በላይ መጽሐፍቶች ያሉት ለዴምቪ አካባቢ አጠቃላይ የተለያዩ ፕሮግራሞችን ይዘጋጃሉ። የስቶሪ ታይም የተለያዩ ፕሮግራሞች አሉ። በአጭሩ ቃልዬ ይሄ ነው። በአጭሩ አይባልም። ይሄ በጣም
አይ ነው ምክንያቱም ፕሮግራሙ በጣም ብዙ ነገሮችን ያቀፈ ነገር ነው ማለት ደስ ይላል። አንዳንዴ ከብዙም ወላጆች የምንሰማቸው አሉና እንዴ እኛ እኮ የመጣነው ለአንድ ለሁለት ነገር ነው፣ ግን አቡጊዳ በጣም ብዙ ነገሮችን በውስጡ የያዘ ተቋም ነው እና መተው ሲያዩት ደግሞ በጣም ዲስከቨር የሚያደርጉትም በዚሁ ብዙ ነገሮች ስላሉ ነው እና በተለይ በበዓሉ ላይ አሁን የአድዋንም ብለናል ጠቅሰናልና እስቲ ስለ አድዋ የተወሰነ ብትይኝ። ከዚህ በፊት እንዴት ነበር የሚከበረው በዓላችን? በጣም ብዙ ነገሮችን ስናከብር ነበረ እና እንዴት ነበረ? አሁንስ የት ነው የሚከበረው? በምን ሁኔታ ነው ለየት የሚያደርገው? ያሁኑን በዓል እንዴት ነው? እውነት ነው ቃልዬ። እንግዲህ ስለ አቡጊዳ ካወራን ብዙ ነገሮችን ነው የምንዳስሰው። ያው እኔ ጠቅለል ለማድረግ ነው የሞከርኩት፣ ግን በአጭሩ ብዙ ወላጆችም እንዳይመሰክሩት አቡጊዳ ሲመጡ ትንሿ ኢትዮጵያ መጣን፣ ትንሿ ኢትዮጵያ ብለው ነው የሚሉት እና ብዙ ነገሮችን ማንሳት ይቻላል፣ ግን ከሰዓት አንጻር ለመጠቅለል ነው የሞከርኩት። የአድዋ በዓል እንግዲህ በየዓመቱ የምናከብረው ትልቅ በዓል ነው ብያለሁኝ። ተማሪዎቻችንን በደንብ ታሪክን የሚማሩበት ፕሮግራም ነው። ብዙ ጊዜ እንግዲህ ፕራክቲካል የሆኑ ነገሮች ደግሞ ልጆችን የሚያስተምሩ ናቸው። ክፍል ውስጥ ቁጭ ብለው እየጻፉ እያነበቡ ከሚማሩት እየተወያዩ ከሚማሩት በላይ ደግሞ እየተገበሩ የሚማሩት ይበልጣል እና አብዛኛው ፕሮግራም የሚዘጋጀው በተማሪዎቹ ነው። የተለያዩ ትልልቅ ተውኔቶችን ሰርተዋል ከዚህ በፊት። አንዳንድ ጊዜ ምን እላለሁ እንደውም በተለይ ፉከራ ሽለላ እሱ ጋር ስንደርስ እነዚህ ልጆች አሜሪካን የተወለዱት ወይስ የጦርነቱ ጊዜ ነበሩ? አሜሪካ ነው መወለዳቸው ብቻ ሳይሆን የጦርነት ጊዜ ነበሩ። የእውነት ስሜታቸው እንዴት ነው? እንደዛ ስሜታቸው ላይ ግጥም እንኳን ለማምደሽ አንድን ተማሪ ግጥም ሊል ይችላል። ፉከራ ለማለት እኮ ስሜት ይጠይቃል። እና ፉከራን በዛ መንገድ ሲፎክሩ፣ ሲያቀራሩ፣ ሲሸልሉ ማየት ትልቅ ነገር ነው እና አድዋ ላይ በደንብ ነፃነታችንን ያገኘንበት ቀና ብለን እንድንሄድ የሆንበት እና የጀግኖች አባቶቻችንን ታሪክ የምንዘክርበት ትልቅ በዓል ስለሆነ በሰፊ ነው ፕሮግራም የሚዘጋጀው። ያው ከዚህ በፊት ትልልቅ አዳራሽ ውስጥ በጣም ብዙ ሰው በሚሰበሰብበት ነው ፕሮግራም ሲካሄድ የነበረው። የምታስታውሺ ከሆነ የዛሬ 2 ዓመትም ደግሞ ሊንከን ቲያትር ዋሽንግተን ዲሲ ተጋብዘው ብለን አብሶሉትሊ እኔ በጣም የሚገርመው አሁን ካልሹ ጋር በተገናኘ ደግሞ አንድ እኔም ራሱ ገጠመኝ አለኝ። በተለይ በፊት ቤተክርስቲያን አስተምር ነበርና እንደዚህ ያው ያስተማርኩኝ መሀል ላይ አንድ ወላጅ መጣች። ብዙ ጊዜ እንደዚህ ሰብስቤ ምናምን የሆነ ክፍል ላይ አስገብቻቸው ዝም ብዬ ቋንቋቸውን አስተምራለን ቅዳሴ እስኪያልቅ ድረስ ማለት ነው። ስለዚህ አንድ ወላጅ አንኳኳች እና ለምንድን ነው የምታስተምሪያቸው ቋንቋቸውን? ለምንድን ነው የምታስተምሪያቸው አለች። እንዴ ግራ ገባኝ። ማለት እኔ አንደኛ ሀበሻ ናት፣ ኢትዮጵያዊ ናት፣ እንደዚህ አይነት ጥያቄ እንዴት ነው የምትጠይቀኝ? አይ አማርኛ እኮ ላስተምራቸው ነው ማለት ሰዓትም ስላለ የተወሰነ ላስተምራቸው። ለምንድን ነው የምታስተምራቸው? አሜሪካ አይደሉ እንዴ ያሉት አለች። ከዛ ምን ትመልሳለህ? ግራ ገብቶኝ ምን ማለት ነው አልኳትኝ። አይ በቃ አሜሪካን ያሉት እዚህ ሀገር እስከመጣን ድረስ በእንግሊዘኛ ነው የሚግባቡት፣ በእንግሊዘኛ ነው የሚነጋገሩት። ምንም እንትኑ ፖይንቱ አይታየኝም ማለት በቃ ችግር የለውም አንቺ ካልገባሽ እትስ ኦኬ የሌላውን እንትን አትረብሻው ብዬ ልጇን ሰጠኋት እና ከዛ ነው ሊዘጋው ማለት ነው። እና አንዳንዴ አይ ቲንክ አንደርስታንድ አለማድረግም፣ ሁለተኛ ደግሞ ለራሳችን የምንሰጣቸው ግምቶች አሉ which is ራሳችን ምን ያህል ባህላችንን፣ ቋንቋችንን፣ ማንነታችንን አፕሪሺየት እናደርገዋለን እንደ ወላጅ። አንዳንድ ወላጆች ደግሞ በተለይ ማየው መማሪያም የማድረግ ነገር እንግሊዘኛ ስለማያውቁ እነሱ መማሪያም የማድረግ ነገር አለና በጣም የሚያሳዝን ነገሮች አሉ። በጣም የምንሰማቸውም በተለይ አንቺም ቅድም ጠቅሰሻል አቡጊዳ ላይ የምናያቸውም ነገሮች አሉ። እኔ ፐርሰናሊ ደግሞ እንደዚህ በቤተክርስቲያንም ኤክስፒሪየንስ ያደረኳቸው ነገሮች አሉና እንግዲህ በዚህ አጋጣሚ የተወሰነ ለወላጆች ምን የምትይው ነገር አለ የምታስተላልፊው? አሁን ያለውን ስንጠቀልለው ማለት ነው የመጀመሪያው ነገር ልጆቻችንን በተቻለ መጠን ህፃናት ከሆኑ ከልጅነታቸው ጀምሮ እንስራባቸው፣ ጊዜ እንስጣቸው፣ ትልቅ ዋጋ ስላለው ማለት ነው። ሌላው ሁለተኛ ነገር ቤታችን ውስጥ የምንሰራው ነገር የሚደግፉ ፕሮግራሞችን እንፈልግ። በተለያዩ የሃይማኖት ተቋማት ሊሆን ይችላል፣ የተለያዩ የቋንቋ ትምህርት ቤቶች፣ የባህል የታሪክ
ፕሮግራሞች ሊሆኑ ይችላሉ። እንደዚህ አይነት ቦታዎች ላይ ልጆቻችን ወስደን አሳታፊ እናደርጋቸው። ተሳታፊ ብቻ ሳይሆን እነሱም አሳታፊ እንዲሆኑ እናደርጋቸው ነው የምለው። ብዙ ጊዜ እኔም እዚህ ሀገር እንደመጣሁ ይፈልግ ነበረ። ያው ልጆቼ እንደተወለዱ የልጆች ፕሮግራም ብዙ የለም። በተለይ ባህል ታሪክን በደንብ የሚያዩበት ፕሮግራሞች የሉም እና በጣም እሄድ ነበረ። እንደዚህ ሲልቨር ስፕሪንግም ቨርጂኒያም ዲሲ ፕሮግራሞች ሲዘጋጁ በጣም እሄድ ነበረ። ግን ያለው ነገር ኢትዮጵያ እንትን ምንድነው ፋሽን ሾው እና ምግብና ሙዚቃ ብቻ ነው ያለው። እንደዛ ነው ኢትዮጵያ ሁላ ብለውኛል። ልጅ ነው ማለት ነው። ሁል ጊዜ ተመሳሳይ ፕሮግራም ነው ያለው። አይተሽ ከሆነ አስተውለሽ ከሆነ ለልጆች ተብሎ የሚዘጋጅ ፕሮግራም የለምና እንደ ኮሚኒቲ ግን እንደ ማህበረሰብ ግን እንደሱ አይነት ክፍተቶችን ያው ለመሙላት ነው አቡጊዳም የተቋቋመው። ልጆቻችሁን ማስተማር የምትፈልጉ አቡጊዳ ክፍት ነው። በተለይ ግን በዋናነት ቤት ውስጥ መሰራት አለ። ትምህርት ቤቶችም ራሱ ልጆቻችሁን ብታመጡ ግን ቤት ውስጥ ስቲል መሰራት አለበት። መጀመሪያ ነገር እኛ ማመን አለብን። ልጆቻችን እንዲያውቁ የምንፈልገው ባህላቸውን፣ ታሪካቸውን፣ ቋንቋቸውን እንዲያውቁ የምንፈልገው ለምንድን ነው? የሆነ ጎል ካለን እዛ ጎል ላይ እስከምንደርስ ድረስ የሚከፈለውን ነገር መስዋዕትነት እንከፍላለን እና ያው ብዙ ወላጅ ማስተማር ካለመፈለግ ሳይሆን ከጊዜ መጣበብ እንደገና ደግሞ አንዳንዴ በጣም ቻሌንጅ ያደርጉሻል ነው ለመናገር ልጆቹም ፍላጎት ማጣታቸው ማለት ነው። በየቀኑ ትሞክሪና የተወሰነ ጊዜ ይደክማል። እውነት ለመናገር በወላጆች ለመፍረድ አይደለም፣ ግን የተለያዩ ቴክኒኮችን መጠቀም ቅድም እንዳልኩት ማስተማሪያ መንገዶችን መጠቀም ቱቶር የሚያደርጉ ሰዎች አሉ። አማርኛ ዋን ቱ ዋን ከፈለጉ እነሱም እንዲያስተምሩላቸው ማድረግ ሊሆን ይችላል። ትምህርት ቤት እንደኛ አይነት ትምህርት ቤቶችን ልጆቻቸውን ልከው ማስተማር ሊሆን ይችላል። ግን ማንነት የሚገነባው ከልጅነት ጀምሮ ስለሆነ ቻላት በሉ ለማለት ነው የምወደው። በጣም ቆንጆ። አዲስ እየገባችሁ ላላችሁ እንኳን ደህና መጣችሁ። ኑሮ አሜሪካ በየሳምንቱ የምናደርገው ፕሮግራም ነው። እዚህ ፕሮግራም ላይ እንግዲህ የተለያዩ እንግዳዎችን እየጋበዘን እንዲሁም ደግሞ ዲስከሽኖችን እናደርጋለን። ዛሬ እንግዳችን አድርገን የጋበዝነው መስታወትን የአቡጊዳ ቋንቋና የባህል ተቋም ዳይሬክተር እና መስራች እሷን እንግዳ አድርገን ጋብዘናል። እንግዲህ እየተነጋገርን ያለነው ራስን ስለማወቅ ማንነትን ስለማወቅ እዚህ ሀገር መተን ልጆች ይኖሩናል፣ ብዙዎች ደግሞ ወላጆች እና አይደንቲቲያቸውን እንዴት ማወቅ ይችላሉ? አሜሪካ ላይ ተወልደው ሲያድጉ በጣም ኢትዮጵያዊነታቸውን ዲስከቨር ለማድረግ ትንሽ ይከብዳቸዋል እና እሱን እንዴት አድርገን ማምጣት እንችላለን በልጆች ላይ የሚለውን እየተነጋገርን እንገኛለን። ከታች እንግዲህ የተለያዩ ጥያቄዎች ካሏችሁ ማስቀመጥ ትችላላችሁ። እንግዳም አድርገን ደግሞ እንጋብዛችኋለን። ጥያቄዎች ካሏችሁም እየገባችሁ ደግሞ እንዲሁ መጠየቅ ትችላላችሁ። በድጋሚ እንግዲህ አሁንም 6000 ላይ ነው ያለነው። እንዴት ነው ንግግራችን? ጥሩ አይደለም? ኮንቨርሴሽናችን ነው ምንድነው? 10,000 መግባት ይኖርብናል። ላይክ ማድረግ እንዳትረሱ፣ ሼር አድርጉ። ፕሮግራሙን ከወደዳችሁት ለሌሎችም ሰዎች ደግሞ እንዲተላለፍ ሼር ማድረግ ላይክ ማድረግ እንዳትረሱ። በዚህ አጋጣሚ አዲስ የገባችሁ ላላችሁ ወደ አቡጊዳ እንሄድና ያው አቡጊዳ እኔ እንደ ኢንተርቪውም ሳይሆን ያደኩበት አብሬ ያደኩበት ተቋም ነውና በጣም ማለት ጠቃሚም ነው። አንደኛ ለኮሚኒቲያችንም ብቻ ሳይሆን ጀነራሊ አይ ቲንክ አሜሪካ ላይ መኖሩ ትልቅ አስተዋጽኦ አለው ብዬ ነው የማስበው። ምክንያቱም ባህላችንን ለዚህ ሀገር ላሉትም ሰዎች ደግሞ የሚያስተዋውቅም ተቋም ስለሆነ ማለት ነው። አንዳንዴ ባህልን ከኛ ብቻም ሳይሆን እዚህ ሀገር ያሉትም ሰዎች ማወቅ አለባቸው፣ ማስተዋወቅ አለበት ብለሽ ስታስቢ እንደዚህ ተለቅ ያለ ተቋም ራሱን ወክሎ በደንብ ብዙ ነገሮችን የሚያስተዋውቅ ተቋም ያስፈልጋልና አቡጊዳን ያው ለምን መሰረትሽው ማለት አልችልም፣ ምክንያቱም የሚታወቅም ነገር ስለሆነ ነውና እስቲ ትንሽ ስለ አቡጊዳ ንገሪኝ። እሺ ቃልዬ፣ ይሄ ጥያቄ ከቃልዬ መቅረቡ በእውነት ገርሞኛል። እኔ ራሴ አሁን ልጠይቅ አንጠይቅ እያልኩ ነበር። አይ ምናልባት ያው ቀደም እንዳልኩት ነው መጀመሪያም ራስሽን ለማስተዋወቅ ስትጠይቂኝ ከቃልዬ ሳይሆን ከቃልዬ ውጭ ላላችሁ እንዳልኩት ምናልባት ስለ አቡጊዳ ብዙ ማያውቁ ሊኖሩ ስለሚችሉ አቡጊዳ የቋንቋና የባህል ተቋም እዚህ ቨርጂኒያ ግዛት ውስጥ ነው የሚገኘው። ስፕሪንግፊልድ አካባቢ ነው ትምህርት ቤታችን። በ2018 ዓ.ም ነው የተጀመረው። በርቀትም ከመላው የአሜሪካ ግዛት ትምህርቱ ይሰጣል። እንዲሁም ደግሞ በአካልም ከሰኞ እስከ ቅዳሜ የተለያዩ ፕሮግራሞች አሉ።
አመቱን ሙሉ ሰፊ ፕሮግራም አለ ማለት ነው። የመጀመሪያው መደበኛ ፕሮግራም የምንለው የ10 ወር ፕሮግራም አለ ከሴፕቴምበር እስከ ጁን የሚሄድ በሳምንት የ2 ሰዓት ፕሮግራም ነው። የተለያዩ የስኬጁል አማራጮች አሉ፣ ኢንፐርሰንም ኦንላይንም ከ3 ዓመት ጀምሮ እስከ እድሜ ገደብ የለውም ማለት ነው። እስከ አዋቂዎች የእድሜ ክልል ድረስ እንሄዳለን አለ። ምክንያቱም ቋንቋ ስንል ቅድም እንዳለው ፊደል መቁጠር ብቻ ሳይሆን በደንብ የሰዋሰው ትምህርት በደንብ ጥንቅቅ ያለ የስነ ጽሁፍ ትምህርትም ስለሚሰጥ አራቱንም የቋንቋ ክህሎት፣ የስነ ምግባር ትምህርት፣ የኢትዮጵያ ታሪክና ባህል ትምህርቶች ተካተው ነው የሚሰጡት። ከመጀመሪያው ወይም ከአንደኛ ክፍል ወይም ቢጊነርስ ከምንለው ሌቭል ጀምሮ እስከ 5ኛ ክፍል ደረጃ ድረስ አለ ማለት ነው። ይሄ መደበኛ ትምህርት ነው። ከዛ ውጪ የሰመር ካምፕ፣ የዊንተር ካምፕ ፕሮግራሞች አሉ። በጣም አስደሳች፣ በጣም የምንወደው ከሰኞ እስከ ዓርብ ረጅም ሰዓት ነው የምናሳልፈው ከተማሪዎቹ ጋር። የተለያዩ ፕሮግራሞችን ነው የምናካሄደው በሰመር ካምፕ ላይ። በተለይ ፕራክቲካል የሆኑ ነገሮችን አሁን የተለያዩ የኢትዮጵያ ባህላዊ ምግብ ዝግጅት፣ የስዕል አሳሳብ፣ የተለያዩ ወደ ጥበብ ዳንቴል ስራ፣ ጥልፍ መጥለፍ፣ ጥጥ መፍተል፣ በጭቃ የተለያዩ የኢትዮጵያ ቅርሶችን መገንባት፣ የተለያዩ ነገሮች፣ የተለያዩ እደ ጥበቦች አሉ። ብዙ ፕሮግራሞችን ያቀፈ ነው። ቀኑም ረጅም ስለሆነ ማለት ነው። ከ8 እስከ 5 አይደል 9 hours per day ማለት ነው። 9 ሰዓት ያህል በቀን ረጅም ሰዓት የሚወስድ ፕሮግራም ነው። ግን ልጆች በጣም ኢንጆይ አድርገው የሚያሳልፉበት እኛም በጣም የምንወደው ፕሮግራም ነው። ሰመር ካምፑም ዊንተር ካምፑም ማለት ነው። ከዛ ውጭ ደግሞ አፍተር ስኩል ፕሮግራም የተለያዩ ክለቦች አሉ። የቡክ ክለብ፣ ጂኦግራፊ ኢን ኢትዮጵያ ክለብ፣ ሂስትሪ ኢን ኢትዮጵያ ክለብ አይነት የተለያዩ ክለቦች አሉ። አርት ኤንድ ክራፍት ክለብ፣ ክሌይ ሞዴሊንግ ክለብ የሚባሉ አሉ። ሰው ዌብሳይታችን ላይ ብትገቡ ብዙ መረጃዎችን ታገኛላችሁ። እዚህ ብዙ እንዳለ ነው፣ ሰፊ ፕሮግራም ስለሆነ። ከዛ ውጭ ደግሞ የተለያዩ ኢቨንቶችን የሚያዘጋጃል አቡጊዳ በአመት ውስጥ። የቡሄ ፕሮግራም አለ በየአመቱ። ቡሄ ላይ ልጆች በየአበሻ ቤቱ በኢትዮጵያ የንግድ ተቋማት እየሄዱ እንደ ትውፊቱ እንደ ባህሉ ሆያ ሆዬ ብለው ገንዘብ ሰብስበው በየአመቱ ዶኔት ያደርጋሉ። ኢትዮጵያ ውስጥ ላሉ በተለይ ልጆች ላይ ለሚሰሩ ተቋማት ድጋፍ ያደርጋሉ። ስለዚህ ነገ አድጌ የሚለውን ሀሳብ ውድቅ የሚያደርግ ዛሬ ባለሁበት እድሜ ላይ ለወገኖቼ መድረስ እችላለሁ የሚለውን ከስነ ምግባር ትምህርት ጋር ተያይዞ ያንን የሚተገብሩበት ነው። የእንቁጣጣሽ ባህልም እንደዛው፣ እንቁጣጣሽም ሴቶቹ ደግሞ እንደዛው የሚያደርጉበት ነው። የካልቸራል ዴይ ደግሞ አለን በየአመቱ የባህል ቀን የተለያዩ ኢትዮጵያን አልባሳት ለብሰው የባህላዊ አልባሳት ፋሽን ትርኢት፣ የተለያዩ ድራማዎችን፣ ፕሬዘንቴሽኖችን የሚያቀርቡበት ሰፊ ፕሮግራም የያዘ ነው። ከዛ ውጭ ደግሞ ታላቁ የነጻነት በዓላችን ዛሬ ከማንነት ጋር ስንነጋገር ስለቆየን አንደኛው ማንነታችን ላይ ትልቅ አስተዋጽኦ ያደረገው በሰው አገር ላይ እንደ ሰው ሀገር ሳንቆጥር ልክ እንደ ሀገራችን በነጻነት ቀና ብለን እንድንሄድ ያደረገን የአድዋ በዓል፣ እሱንም በየአመቱ የአድዋን በዓል እናከብራለን ማለት ነው። ስለዚህ ሰፊ ፕሮግራም ነው። ፕሮግራሞችን እንደዚህ ከመዘርጋትም በክፍል ውስጥም ከማስተማርም የዘለለ ሰፊ ለማህበረሰብ እገዛ የሚያደርግ ነው። ከዛ ውጪ ግን እንግዲህ በአሜሪካ የመጀመሪያው የልጆች ቤተ መጻሕፍት የአማርኛ ቤተ መጻሕፍት አለን። ከ1200 በላይ መጽሐፍቶች ያሉት ለዴንቪ አካባቢ አጠቃላይ የተለያዩ ፕሮግራሞችን ይዘጋጃሉ። የስቶሪ ታይም የተለያዩ ፕሮግራሞች አሉ። ባጭሩ ቃልዬ ይሄ ነው። ባጭሩ አይባልም። ይሄ በጣም ምክንያቱም ፕሮግራሙ በጣም ብዙ ነገሮችን ያቀፈ ነገር ነው ማለት ደስ ይላል። አንዳንዴ ከብዙም ወላጆች የምንሰማቸው አሉ እና እንዴ እኛ እኮ የመጣ ነው ለአንድ ለሁለት ነገር ነው፣ ግን አቡጊዳ በጣም ብዙ ነገሮችን በውስጡ የያዘ ተቋም ነው እና መተው ሲያዩት ደግሞ በጣም ዲስከቨር የሚያደርጉትም በዚሁ ብዙ ነገሮች ስላሉ ነው እና በተለይ በበዓሉ ላይ አሁን የአድዋንም ብለናል ጠቅሰናል እና እስቲ ስለ አድዋ የተወሰነ ብትይኝ። ከዚህ በፊት እንዴት ነበር የሚከበረው በዓላችን? በጣም ብዙ ነገሮችን ስናከብር ነበረ እና እንዴት ነበረ? እውነት ነው ቃልዬ። እንግዲህ ስለ አቡጊዳ ካወራን ብዙ ነገሮችን ነው የምንዳስሰው። ያው እኔ ጠቅለል ለማድረግ ነው የሞከርኩት፣ ግን በአጭሩ ብዙ ወላጆችም እንዳይመሰክሩት አቡጊዳ ሲመጡ ትንሿ ኢትዮጵያ መጣን፣ ትንሿ ኢትዮጵያ ብለው ነው የሚሉት እና ብዙ ነገሮችን ማንሳት ይቻላል፣ ግን ከሰዓት አንጻር ለመጠቅለል ነው የሞከርኩት። የአድዋ በዓል እንግዲህ በየዓመቱ የምናከብረው ትልቅ በዓል ነው ብያለሁኝ። ተማሪዎቻችንን በደንብ ታሪክን የሚማሩበት ፕሮግራም ነው።
ብዙ ጊዜ እንግዲህ ፕራክቲካል የሆኑ ነገሮች ደግሞ ልጆችን የሚያስተምሩ ናቸው። ክፍል ውስጥ ቁጭ ብለው እየጻፉ እያነበቡ ከሚማሩት እየተወያዩ ከሚማሩት በላይ ደግሞ እየተገበሩ የሚማሩት ይበልጣል እና አብዛኛው ፕሮግራም የሚዘጋጀው በተማሪዎቹ ነው። የተለያዩ ትልልቅ ተውኔቶችን ሰርተዋል ከዚህ በፊት። አንዳንድ ጊዜ ምን ላለው ነው በተለይ ፉከራ ሽለላ እሱ ጋር ስንደርስ እነዚህ ልጆች አሜሪካ የተወለዱት ወይስ የጦርነቱ ጊዜ ነበሩ? አሜሪካ ነው መወለዳቸው ተሳውን የጦርነት ጊዜ ነበሩ። የእውነት ስሜታቸው እንዴት ነው? እንደዛ ስሜታቸው ላይ ግጥም እንኳን ለማምደሽ አንድን ተማሪ ግጥም ሊል ይችላል። ፉከራ ለማለት እኮ ስሜት ይጠይቃል። እና ፉከራን በዛ መንገድ ሲፎክሩ፣ ሲያቀራሩ፣ ሲሸልሉ ማየት ትልቅ ነገር ነውና አድዋ ላይ በደንብ ነፃነታችንን ያገኘንበት ቀና ብለን እንድንሄድ የሆንበት እና የጀግኖች አባቶቻችንን ታሪክ የምንዘክርበት ትልቅ በዓል ስለሆነ በሰፊ ነው ፕሮግራም የሚዘጋጀው። ያው ከዚህ በፊት ትልልቅ አዳራሽ ውስጥ በጣም ብዙ ሰው በሚሰበሰብበት ነው ፕሮግራም ሲካሄድ የነበረው። የምታስታውሺ ከሆነ የዛሬ 2 ዓመትም ደግሞ ሊንከን ቲያትር ዋሽንግተን ዲሲ ተጋብዘው ተውኔታቸውን አቅርበው ነበረ። አዲስ እየገባችሁ ላላችሁ እንኳን ደህና መጣችሁ። ኑሮ በአሜሪካ በየሳምንቱ የምናደርገው ፕሮግራም ነው። እዚህ ፕሮግራም ላይ እንግዲህ የተለያዩ እንግዳዎችን እያጋበዝን ዲስከሽኖችን እናደርጋለን። ዛሬ እየተነጋገርን ያለ ነው ስለ ከማንነት ጋር የሚገናኝ ጥያቄዎችን በተለይ እዚህ ሀገር ተወልደው ላደጉ ልጆች ማንነታቸውን እንዴት ማወቅ ይችላሉ፣ ወላጆችስ ምን አይነት አስተዋጽኦችን ማድረግ ይችላሉ፣ በምን ሊደግፏቸው ይችላሉ የሚለውን የተነጋገረን እንገኛለን። አብራን ያለችው ደግሞ የአቦጌዳ ቋንቋና የባህል ተቋም መስራችና ዳይሬክተር መስታወትን እንግዳ አድርገን ጋብዘናል። ጥያቄዎች ካሏችሁ ከታች ማስቀመጥ ትችላላችሁ። ከዛም በላይ ደግሞ ትንሽ ሰዓት ይኖርሻል መስቴ ላስገባ እና ጥያቄዎች ካሏችሁ ጆይን ያድርጉ። ኦልራይት አሁን ላይ ጆይን ማድረግ ትችላላችሁ። እኔ ጥያቄዎች ካላችሁ መጠየቅ ትችላላችሁ ጆይን እያደረጋችሁ። ነፂ አይ እንዴት አመሻችሁ? እንዴት ነሽ መስቴ? እንዴት ነሽ ቃልዬ? ነፂ ነኝ ከልዩ ኢቨንት። እንዴት ናችሁ? እንዴት አመሻችሁ? እየተከታተልኩ ነበረ። ነፂ እንዴት ነሽ? እግዚአብሔር ይመስገን በጣም ደስ ብሎኛል መስቴ እዚህ ስላየሁሽ። ስለ ዝግጅቱም በጣም ደስ ብሎኛል። አንድ ልጅ ለምሳሌ በ3 ወይ በ5 ዓመት ቢገባ እስከ ስንት ዓመት ቢቆይ ነው ፐርፌክትሊ ቋንቋውንም ባህሉንም አውቆ ይወጣል ብለሽ የምትይው? ቋንቋን በተመለከተ ግን ከኔ ኤክስፒሪየንስ ከጥያቄዎቼ ባሻገር ማለት ነው ቅድም ስል ነበር በተለይ ከፍ ላሉት ልጆች በጣም ጥቅሙን አውቀውታል። አሁን ላይ እኔ የ21 ዓመት ልጅ አለኝ። ዩኒቨርሲቲ ኦፍ ሜሪላንድ ነው የሚሄደው። እንደምታውቁት ብዙ ያበሻ ልጆች አሉ እዛ ትምህርት ቤት ውስጥ እና ቋንቋውን በከፊልም ቢሆን ስለሚናገሩ ከሌሎች ልጆች ተለይተው ሚስጥር ያወሩበታል። ይገርማቸዋል ዶርሚተሪ ውስጥና በጣም ነው የሚገርመኝ። መቶ ሲነግረኝ በቃ እንደዚህ ብለን እንውጣ ምናምን ተባብለን እኛ ብቻችን ወጣን በአማርኛ ተናግረን ወይ እንደዚህ ነገር ይላልና በጣም የሚጠቀሙበት ቋንቋና ገብቷቸዋል። በተለይ እዛ አካባቢ ሊሄዱት እንደ ሁለተኛ ቋንቋ ነው እየተጠቀሙት ያሉት። አማርኛቸውን በደንብ ተግብረውታልና በጣም አድቫንቴጅ አለው። ማወቃቸው ጥሩ ነው። ሲያድጉም ባይሊንጓል ይሆናሉና ጥሩ ነው ለማለት ነው። ጥያቄዎችን በዛው እንድትመልሽልኝ ነው። የኔንም ኤክስፒሪየንስ ሼር ላደርግ ብዬ ነው። ቴንኪው ቃልዬ፣ ቴንኪው ጎበዝ። የኔ መቤት ጎበዝ እኮ ነሽ አንቺ። ደርቅ እሺ ነፂ እናመሰግናለን ስለመጣሽ፣ ልምድሽን ስላካፈልሽን በጣም ደስ ብሎናል። እንደዚህ ከኛ ልጆች እድሜ ከፍ ያለ እድሜ ላይ ያለ ልጅ ያለው ወላጅ ልምዱን ማጋራቱ መልካም ነው፣ ደስ ይለናል። ምክንያቱም ነጋቸው አይደለም ያስፈራን። በዚህ 1 ዓመት በጨመሩ ቁጥር ወይ ነገ ምን ይሆናሉ ኮሌጅ ህይወታቸው እንዴት ነው የሚለውና ጥሩ ልምድ ነው ያጋራሽ። እናመሰግናለን። በተለይ ትንንሽ ልጆች የ3-4 ዓመት የሆኑ ልጆች ምን ያህል ዓመት ቢማሩ ምን ያህል ጊዜ ቢቆዩ በደንብ ባህላቸውን፣ ታሪካቸውን፣ ቋንቋቸውን ሊያውቁ ይችላሉ ነው። እንደ ስራው 3 ነገሮችን የምለው ማለት እንደ ወላጁ ጥንካሬ፣ እንደ ልጆቹ የመቀበል ችሎታ ወይም አቅም ወይም ፍላጎትና እንደምንሰራበት እንደምንሰጠው ጊዜ ማለት ነው። ለምሳሌ አሁን በግል ቤት ውስጥ የሚሰራና ትምህርት ቤት አመጡ ልጆቹን የሚያስተምር ወላጅ እኩል አይነት እንትን ላይኖር ይችላል ማለት ያለን ቅድም መጀመሪያ እንዳልነው የምንሰጣቸው ጊዜ ኮንሲስተንሲ የሆነ ነገር እኛ አሁን እንዳለን እንደ ትምህርት ቤት ከሆነ ልምድ የምትጠይቂ
የኛ ትምህርት ቤት ከአንደኛ ክፍል ጀምሮ እስከ 5ኛ ክፍል ሌቭል አለው ማለት ነው። ለምሳሌ 3ኛ ክፍል ላይ ሲደርሱ በደንብ የሰዋሰው ትምህርት የሚማሩበት ነው። የስም ገላጭ፣ ተውላጠ ስም፣ ምላድ፣ መስተጻምር አይነት የሰዋሰው ትምህርቶች፣ ከዛ ወደ አንቀጽ አደረጃጀት፣ የድርሰት አጻጻፎች ምናምን ብለው የሚገቡበት ክፍል ነው በጽሁፍ ትምህርታቸው ማለት ነው። እዛ ጋር በተወሰነ መንገድ አሁን የመናገር አቅማቸው በደንብ ከ2ኛ ክፍል ጀምሮ በአማርኛ ነው። አንደኛ ክፍል ላይ ነው ድጋፍ የሚደረግላቸው የትኛውም እድሜ ማለት ነው። አንደኛ ክፍል ስል በነገርሽ ላይ አንደኛ ክፍል 6 ክፍል ነው ያለው ከ3 ዓመት ጀምሮ እስከ አደልት ማለት ነው። 3 እና 4 ዓመት 5 እና 6 ከ7 እስከ 9 ከ10 እስከ 12 ከ10 እስከ 13 ከ14 እስከ 18 እና ከ18 በላይ አደልት ክላስ። ስለዚህ ዋን ቱ ዋን ክላስ አለ፣ ግሩፕ ክላስ አለ። ዋን ቱ ዋን ከሆነ በተማሪ ፍጥነት ስለሚሄድ በቀላሉ በሚሰጠው ሰዓት ስለሆነ የሚማረው ውጤቱ ቶሎ ሊታይ ይችላል። ግሩፕ ክላስ ከሆነ እንደ ተማሪው ማቀባበል እንዳልኩት እንደሚሰጠው ጊዜ ማለት ነው። ለምሳሌ ልክ አካዳሚክ ትምህርቱ ላይ እንደሚሰጠው ጊዜ የቤት ስራ በየሳምንቱ ይሰራል ወይ? ሁሉም ክፍሎች ላይ እኛ ጋር መማሪያ መጽሐፍ አላቸው በየሴሚስተሩ። ስለዚህ የቤት ስራ፣ የክፍል ስራ፣ ፕሮጀክቶች እና አጠቃላይ ትምህርቱን አካቶ የያዘ መጽሐፍ አለ። ያንን ተከትሎ ትምህርት ቤት ከሚማረው ውጪ ቤት ውስጥ የሚሰጡትን ነገሮች ይሰራል ወይ? እንዳልኩት ቤተ መጽሐፍት አለ። እንዴትኛውም ፐብሊክ ላይብራሪ መጽሐፎችን ስካን አድርጎ ቤተ መጽሐፍት ሜምበር ከሆነ መጽሐፎችን ስካን አድርጎ መውሰድ ይችላል። ስለዚህ ተጨማሪ መጽሐፎችን አጋዥ ነገሮችን የሚጠቀም ከሆነ አንድ ክፍል ለምሳሌ የ10 ወር ፕሮግራም ነው ብያለሁ ቅድም። አንደኛ ክፍል ለምሳሌ 10 ወር ነው ከሴፕቴምበር እስከ ጁን። ግን በቀላሉ ሌቭሉን የሚያልፍ ከሆነ አንደኛው ክፍል ላይ 10 ወር መውሰድ አይጠበቅበትም ማለት ነው። ሁለተኛው ሴሚስተር ላይ ክላስ ስኪፕ ሊያደርግ ይችላል፣ የሚቀጥለው ክፍል ሊገባ ይችላል። ስለዚህ እንደ ልጁ ፍጥነት ይሄዳል ማለት ነው። የግድ 10 ወሩን መጨረስ አለበት አንልም። 4 ዓመትም ሆኖ 3 ዓመትም ሆኖ ፊደላቱን በደንብ ሪኮግናይዝ አድርጎ መግለጽ ችሎ መለየት ችሎ የሚመጣ ይኖራል። በ5 በ6 ዓመቱ በደንብ መናገር ነው ማዳመጥ ችሎ ፊደል መለየት የማይችል ይኖራል። ወይ ደግሞ በ5 በ6 ዓመቱ በደንብ መጻፍ እና ማንበብ ችሎ ሌላ ነገር ግን ባህል ታሪኩን የማያውቅ ይኖራል። ሰው የሚመጡበትም ሌቭል የተለያየ ነው። ነጽዬ ቴንኪው መሲ፣ በጣም በደንብ ነው አብራርተሽ የነገርሽኝ። በጣም የማመሰግነው። ልክ ነው፣ ቅድም እንዳልሽው የቤተሰብ ድጋፍ የግድ ያስፈልጋል። ትምህርት ቤት ብቻ አይደለም። ልክ አካዳሚክ ትምህርቱን ቤት ሲመጡም እንደምናስጠናቸው ሁሉ ቤት ሲመጡም ኮሙኒኬት የምናደርገው በአማርኛ ቢሆን ልጆቹ ቶሎ ቋንቋውን የመያዝ አቅም ይኖራቸዋል ብዬ አስባለሁና ያ የቤተሰብ ድጋፉ በጣም ያስፈልጋል ከቤትም ሲጨመርበት። እንደ አቡጊዳ እንደ ኢንስቲትዩት ግን አንድ ተጨማሪ ጥያቄ እንደ ጥያቄም ሳይሆን ምን ያክል እድሜ ልዩነት አልነበረሽ በኤክስፒሪየንስሽ? በዚህ እንግዲህ ወደ 8-7 ዓመት ነው አቡጊዳ ከተቋቋመ። ትንሹ እድሜ ስንት ነው? ትልቁ እድሜ ስንት ነበረ የገጠመሽ ባንቺ ኤክስፒሪየንስ? የሚማሩበት ማለት ነው የልጆች የእድሜ ያው ለምሳሌ የ20 ዓመት የ25 ዓመት ልጅ ሊመጣ ይችላል ወይ 3 ዓመት ልጅ ሊመጣ ይችላልና ምን ያክል ጋፕ ያላቸው ልጆች ተቀበለሽ ታውቂያለሽ በተቋምሽ ውስጥ ማለት ነው? ኦኬ፣ ትንንሾች በጣም ይጠይቃሉ ወላጆችም፣ ግን የምንቀበለው 3 ዓመት ስለሆነ 3 ዓመት በታች አንቀበልም። 3 ዓመት ነው። ወደ ላይ ሲሄድ ግን አደልት ክላስ ያው የአዋቂዎች ክፍልም ስላለ ለምሳሌ አሁን ባለው የመጨረሻው እድሜ 68 ዓመት ተማሪ ነው። ሰው እድሜ ገደብ የለውም ማለት ነው የአዋቂዎቹ ክፍል። ስለዚህ እስከ ወጣቶቹ ክፍል ሄድና የአዋቂዎቹ ክፍል ይኖራል እና እድሜ ገደብ የለውም። ስለዚህ የ68 ዓመት ሰው ተቀበለሽ ታውቂያለሽ? አለ አሁን ማርሲ ማለት የኛ ሰው የሆነ አይደለም ልጅን በእርግጠኝነት የሚገርምሽ ነፂ፣ አሁን አጋጣሚ እሱ ኢትዮጵያዊ አይደለም ነጭ ነው፣ የዚህ ሀገር ሰው ነው። ግን ኢትዮጵያውያንም አሉ ወላጆች ለምሳሌ ልጆቻቸውን ሊያስተምሩ ይመጡና ቅድም ያልነው ነገር የለም ማንነትን በማጣት በቁጭት የሚመጡት ብለን ያነሳነው ነገር ነበርና ልጆቻቸውን ይዘው ይመጡና ካስገቡ በኋላ ሰው ልጆቻቸውን ለማገዝ እነሱ መማር አለባቸው እንዴት ያግዟቸው። ስለዚህ እነሱ አደልት ክላስ ይገባሉ፣ ልጆቹ ደግሞ የልጆች ክፍል ይገባሉና አንዳንዴ ልጆቹ ፈጣን ሆነው ወይ ቀድመው ከሄዱ እንደውም አንድ ተማሪ ነበር አባቴ ፈርስት ግሬድ ነው ሰከንድ ግሬድ ሁለተኛ ክፍል ነኝ የሚል ነበርና አባቱን ድራፕ ላይ ያደረገው ሲመጣ አባዬ እኮ እሱ አንደኛ ክፍል ነው። ወላጆቹ በዛ እድሜያቸው በጣም ነው የማደንቀው። የሚበረታቱትም በዛ እድሜም ቢሆን እድሜ ሄዷል ትልቅ ነው እድሜ በዚህ እድሜ እንዴት ፊደል ቆጥራለሁ ሳይሉ ያው የሚማሩት ማቴሪያሉ የተለያየ ቢሆንም የማስተማሪያ መንገዱ ቢለያይም ግን መቼም ቢሆን ማንነታችንን ማወቅ
ለልጆቻችንም እንዳልኩት ነው አይደል ቅድም ቃል የመጀመሪያ አካባቢ እኛ ማናደርገውን ነገር ልጆቻችን አድርጉ ማለት ዋጋ አያመጣምና ወላጁ አማርኛ ሳያወራ እኔ እንደውም ብዙ ጊዜ እላለሁ ከትምህርት ቤት መልእክቶች ሲላኩ በአማርኛ ነው የሚላኩት ቴሌግራም ግሩፕ ላይ ሊንቻል ኢሜል ሲላክና ወላጆች በእንግሊዝኛ ሪስፖንድ ሲያደርጉ በቃ ነገ ልጆቻችሁ እናንተ እንግሊዝኛ ተጠቀማችሁ ነው ብለው ነገ እነሱም ደግሞ ወደ እንግሊዝኛው ነው የሚያደሉት እና እኛም እንደ ወላጅ የምንሄድበት መንገድ ለልጆቻችን ዋጋ አለው የሚለው በደንብ ያጠነክራል የወላጆች መተው መማር ማለት ነው በትክክል እጅግ በጣም ነው እናመሰግነው ለኮሚኒቲው የሚሰጠው አቦጊዳ ብዙ ጊዜ የሚነሳል የጁሽ እንደዚህ ያረጋሉ ሲባል እንቀናለን ይባላል ግን እኔ አሁን አልቀናም ከማልቀናበት ምክንያት አንዱ አቦጊዳ ስላለን ነው በኮሚኒቲያችንና በጣም በርቱ ስሩ እናግዛለን በሚገባው ነገር ሁሉ ለማገዝ ከጎናችሁ ነን በጣም ነው ማመሰግነው ቃልዬ ደግሞ በጣም የኔ ቅመም በጣም ነው የምወድሽ ቴንክ ዩ በጣም በዚህ አጋጣሚ ነፂንም በዚሁ ያው ልዩ ኢቨንት ሚል ፕሮግራም ከዚህ በፊትም ሳካፍል ነበር እንዲሁም ነፂ ካንቺ ጋር ራሱ አንድ ፕሮግራም እንደዚህ ያስፈልጋል ምክንያቱም የሰው ኢንቴንሽኑ በጣም በመልካም ኢንቴንሽን ሲነሳ በተለይ ደግሞ ኮሚኒቲ ላይ የሚሰራ ነገሮች እንዳለ በጣም ቫልዩ ሊሰጣቸው ይገባል ብዬ አስባለሁና ብትሰሪው ነገር ቀላል አይደለም በዚህ አጋጣሚ እና ያው ከዚህ በፊትም ተናግሬያለሁ አሁንም ቢሆን ልዩ ኢቨንት እያላችሁ ሰርች ብታደርጉ ቲክቶክ ላይ በዚሁ ማግኘት ትችላላችሁ እንዳለ ኢንፎርሜሽናቸው እዛ ላይ አለ አሁን መነጋገርም አያስፈልገኝም ከሷ ጋር አንድ ኢንተርቪው ስለሚኖርና ግን የገባችሁ ቼክ አድርጉላለሁ እግዚአብሔር ያክብርልኝ ቴንክ ዩ ሶ ማች እሺ መልካም ምሽት እሺ ማይ ቴንክ ዩ alright work right work hard እንዴት ነህ ሚውት ላይ ነህ እንዴት ናችሁ? እኔ ስራ ላይ ስለሆንኩ አይ ቲንክ ተመልሼ ብመጣ ጥሩ ነው ብዬ አስባለሁ። ሰላማችሁ ይብዛ ነው። አሜን። እሺ ችግር የለውም። ጥያቄ ካለ ግን እስከዛ መመለስ ትችላለች። በተለይ ከልጆች ጋር የተገናኘ ዛሬ ካነሳናቸው ነገሮች ጋር አይ ቲንክ ለኔ ጥያቄ የለኝም። እንደው የምታስተምሩት ነገር በቃ ዝም ብላችሁ የኢትዮጵያ ኮሚኒቲ የምትረዱትና ስፔሻሊ ባንቺ በኩል የሚመጡ ሰዎች በጣም ገንቢ ሀሳብና ለኢትዮጵያ ኮሚኒቲ የሚያደርጉት አስተዋጽኦ በጣም ትልቅ መሆኑ እየተነሳ ዝም ብዬ እንደው ስለ ማንኛውም ነገር አንቺ ቤት መጥቼ ኤቭሪ ፍራይዴ መጥቼ በጉጉት ስለምጠብቅ መጥቼ ማየትን ስለምወድ መጣሁኝ። በጣም አመሰግናለሁ። በጣም እናመሰግናለን። ኤኒ ታይም ደግሞ በዚሁ በመናወራበት ሰዓት ላይ ጥያቄ ካለ anytime መጠየቅ ትችላለህ በዚሁ alright thank you so much alright you guys አዲስ እየገባችሁ ላላችሁ እንኳን ደህና መጣችሁ በአሜሪካ በየሳምንቱ የምናደርገው ፕሮግራም ነው ዛሬ እየተነጋገርን ያለነው ስለ ራስን ማወቅ ስለ self identity በዚህ ሀገር ላይ በተለይ ተወልደው ላደጉ ሰዎች ህጻናቶች እንዴት ራሳቸውን ማወቅ ይችላሉ ወላጆችስ ምን አይነት እርዳታዎችን ቢያደርጉላቸው ሞር ወደዛ እንዲሄዱ ይረዳቸዋል የሚለውን እየተነጋገርን እንገኛለን ገስታችን የአቦጊዳ የቋንቋና የባህል ተቋም መስራችና ዳይሬክተር መስታወትን ጋብዘናል እንግዲህ ዛሬ ከሷ ጋር ቆይታ እያደረግን እንገኛለን ኤኒቲንግ ጥያቄ ካላችሁ በዚሁ እንደው እስከ ትንሽ ሰዓት ደቂቃ ብንለው ብትመቆየት የምትችይ ከሆነ እናስገባለን ሶ መግባት ትችላላችሁ ከታች ቅድም ጥያቄ አለኝ የሚል ኮሜንት አይቼ ነበር ሶ if you guys have any questions ጥያቄ ካላችሁ ጆይን ማድረግ ትችላላችሁ መጠየቅ ትችላላችሁ ግን በዚሁ ያው ስለኔ አቦጊዳን አምጥቼ ስለኔ ኤክስፒሪየንስ አለመናገር ትንሽ ይከብዳል አቦጊዳኔ ስጀምር I think ከዚህ በፊትም ተናግሬያለሁኝ አቦጊዳ የመጀመሪያ አይደለም እስቲ ነው ወደዚህ ሳመጣት ኑሮ አሜሪካ ላይ ከዚህ በፊትም እንግዳ ነበረችና ተነጋግረም ሊሆን ይችላል ግን አዳዲስ ለገባቸው ኦዲየንሶቻችን አቦጊዳኔ ጆይን ያደረኩት I think 18 ዓመት አካባቢ ነበረ
በጣም በጣም ደስ የሚል ኤክስፒሪየንስ በተለይ ደግሞ አሁን ላይ ላለሁበት ከምንም ብዙ ኮሜንቶች ይደርሱኛል፣ ብዙ ኮምፕሊመንቶች ይደርሱኛል። በተለይ በንግግርሽ በሰልፍ ኤክስፕረስ አደራረግሽ ይሁን አልነበረኝም ከዚህ በፊት መስኪን ታውቃለች። ትጀምር በጣም ፑሽ ታደርገኝ ነበረ እኔም ፐርሰናሊ በተለይ በብዙ ነገሮች ሆስት ማድረግን ፕሮግራሞች ላይ እንደዚህ በቃ ገፋ አድርጋ ራሴን እንዳወጣ ያደረገችኝ በዚህ አጋጣሚ መስኪን ላመሰግንም ስለምፈልግ ነው። ከዛም በተጨማሪ ግን እኔ የመጀመሪያ አቡጊዳ ላይ ስገባ ምንም አይነት ክሎ አልነበረኝም። የልጅ ፍቅር ብቻ ነበረኝ። ልጅ አሁንም በጣም ወዳለሁኝ። ከዚህ በፊትም ደግሞ ልጆች ወድ ነበረ፣ ቤተክርስቲያን አስተምር ነበርና እንደዚህ አይነት ተቋም አለ የሚባለውን ነገር ስሰማ በጣም ደስ ብሎኝ ጆይን አድርጌ ግን እንግዲህ ኦልሞስት ወደ 8 ዓመት አካባቢ ሆኖኛል አቡጊዳ ላይ እና በጣም እስካሁንም መጋውጋለት ትምህርት ቤት ነው። ምክንያቱም አንደኛ ከልጆች ጋር የተገናኘ ነው፣ ሁለተኛ ነገር ደግሞ ትክክለኛ ሚሽኑ አላማውን ስንረዳ በጣም ደስ የሚል ነው። ሌሎችም ህጻናቶች ላይ የሚሰራም ትልቅ ተቋም ስለሆነ ነው እና እኔ ስጀምር በቃ አስተማሪዎች በተለይ ወላጆች እኩል ተመሳስለን ከልጆቹ ጋር አስተማሪ የትኛው ናት ልጆቹ አስተማሪውን ያስተማሪውን ዩኒፎርም አውልቂ ትዝሚለኝ ከፍተው ይገቡና ማለት እያስተማርኩኝ ምናምን ነገር ሲጀመር ስንጫስ እንትን ሳስተምራቸው ምናምን መሬት ላይ ነው የምንቀመጠው፣ አብሬያቸው ብለንድ ነው ማደርገው ምናምን እና ከፍተው እንትን ብለው እንዲህ አስተማሪው የትኛው ናት ብለው ሲጠይቁና ዩኒፎርም ብቻ ነበር የሚለየን። ያን ያህል ልጅ ነበርኩኝ አቡጊዳ ስጀምር። ግን ትውዛት የተማርኳቸው በጣም ብዙ ስለራሴ ስለ ባህል የራሱ ስለ ኢትዮጵያዊነት ምንድነው የሚለውን ነገር ራሱ የተማርኩበት ትልቅ ተቋም ነውና በተለይ ዲኤምቪ ላይ መኖሩ ዲኤምቪም ብቻ አይደለም አውት ኦፍ ስቴትም ላላችሁ ሰዎች በተለይ በኦንላይንም እንደዚሁም የማስተማር እንትን አለው አክሰስ አለውና አይ ቲንክ ተጠቀሙበት እላለሁኝ። በጣም የምወደውም ተቋም ስለሆነ ነው። ኤኒ ታይም ኢንቫይት ባደርግ ብትጋብዝ ደስ ብሎኝ የምጋብዘው ተቋም ነውና ሁሉም አስተማሪ ላይ የምታየው ነገር ነው። በጣም ዴዲኬሽኑ ያለው መሰጠት ለአቡጊዳ ያለው ለአቡጊዳም ብቻ ሳይሆን ልጆቹ ላይ በተለይ ደግሞ ምን ያህል ፈልገው ደስ ብሏቸው መስራት እንደሚፈልጉ ስታይ አይ ቲንክ የሁሉም አስተማሪ አመለካከት አንድ አይነት መሆኑ በአንድ ዓላማ መታነጹ በጣም ትልቅ አስተዋጽኦ አለው። እንትን ዓላማችን መገጣጠሙ በጣም ትልቅ ስጦታ ነው በጣም እና እሱ ለሁላችንም ለልጆቹ በጣም ትልቅ ጥቅም አለው ብዬ አስባለሁ። ልጆቹ ላይ ደግሞ የምናየው ነው ሁሌም ሲመጡ በጣም ደስ ብሏቸው ኤክሳይትድ ሆነው የሚመጡት ከአስተማሪ ትልቅ ፍቅር ሲያገኙ ነውና ሁሉም ተማሪዎች ላይ ሲሆን ደግሞ ምን ያህል ተቋሙ አስተዋጽኦ እያደረገ እንደሆነ ያስታውቃልና በዚህ አጋጣሚ አቡጊዳን እንደው መስገን ስለፈለኩ ነው ያለሽ ዳር ምለው። አይ በእውነት እንዳልሽ ነው ቃልዬ። እኔ ሁሉም መምህራን አንድ ስለሆነ ማለት ነው አንድ አይነት ዓላማ ይዘን ስለመጣን በጣም ደስ የሚል ድባብ ነው ያለው። እንደ ስራ ቦታ አይደለም የምናየው። እኔ ብዙ ጊዜ እምለው ማለት ነው አሁን ቅድም እንዳልኩት የመምህርነት ሙያ መሰጠት ይፈልጋል አይደል? መመረጥ ይፈልጋል እንዳልኩት ሌሎች ስራዎች እንደምንሰራው አይደለም የመምህርነት ስራ ማለት ነውና የሆነ ፓሽኑ ከሌለሽ ደስ ብሎሽ ማሰሪ ከሆነ በቃ ፍጹም ምን አይደለም ከልጆች ጋር ማለት ነውና ያ ነገር ስላለን በጣም ሁላችንም ፓሽኑ ስላለን ደስ ብሎን ስለምንመጣ ነው ብዙ ልጆች ላይ ውጤት እያየን ያለ ነው። ደግሞ የጋራ ስራ ሲሆን ነው ውጤት የሚመጣውና ደስ የሚል ቲም ነው። ብዙ ጥረት እያደረግን ነው። ትንሽ ሰፋ ማለት ይፈልጋል ማለት እንደ ማህበረሰብ ደግሞ መታየት ይፈልጋል ማለት እኛ የተወሰኑትን የማህበረሰብ ክፍሎች ነው አድሬስ ልናደርግ የምንችለው አይደለ? ካለንም የቦታ ጥበት የተለያዩ ስቴቶች ላይ እንዳልኩት በኦንላይን ክላሱ ይሰጣል። ግን ከአቡጊዳ ውጪ ደግሞ እንደ ኮሚኒቲ ደግሞ በጣም ወደፊት መሄድ ያለብን ማለት ሁሌ ቅድም እንደውም ነፂ ስትል የነበረው ማለት ነው ነፂም ስታነሳ ነበረ ሁሌ የምቆጭበት ነገር አለ እንደ ማህበረሰብ ማለት ነው። የሌሎችን ማህበረሰቦች አንስታ የኛ ኮሚኒቲ ትንሽ ደከም ያለ ነው በዛ ያለችውን ማለት ነው። አንዳንድ ጊዜ እጃችን ላይ ያለ ነገር ሳንጠቀምበት ያልፋል እና ካለፈ በኋላ ብንጸጸት የማናገኘው ነገር አለ። ለልጆቻችን
ዛሬ ያለንን ነገር ብናደርግ ነጋቸውን የተሻለ እናደርጋለን። ለምሳሌ እንደ ማህበረሰብ ብዛታችን አሁን እዚህ ዲኤምቪ ላይ ብዙ የኢትዮጵያ ማህበረሰብ አለ አይደል? ምን አድርገናል እንደ ማህበረሰብ? ለምሳሌ ማለት ከትምህርት ቤታቸው ጀምሮ ነው አሁን በጣም የምቆጭበትና ማድረግ የምንችለው ብዬ የማስበው ነገር በየትምህርት ቤታቸው ሌሎች ቋንቋዎችን እንደሚማሩት አማርኛ ቋንቋ መማር ይችላሉ። እኛ ስላልፈለግን ልበለው ማለት ስላልሄድን ማለት ነው። በየቤታችን ቁጭ ስላልን ነው እንጂ ሞንጋሞሪ ካውንቲ በጣም ደስ ብሎኛል። የአማርኛ ትምህርት ሃይ ስኩል ላይ መሰጠት ጀምሯል እንደ ሌሎቹ ቋንቋዎችና በኮሌጅ ሌቭል እየተሰጠ ነው አይደል? አሜሪካ ብዙ ኮሌጅ ዩኒቨርሲቲዎች ውስጥ አማርኛ ቋንቋ እየተሰጠ ነው። ግን እዚህ ዲኤምቪ ላይ በደንብ ተጠናክረን እንደ ማህበረሰብ ብንወጣ ያለን ቁጥር ትምህርት ቤት እንኳን እኮ ይከፍታል አይደለም? በትምህርት ቤት ውስጥ አንድ ሳብጀክት አድርጎ ቋንቋን ማስገባት ይቅርና እና በጣም የምቆጭበት ነው። ያው እኛ ቃልዬም እንደምታውቂው አቦጊዳ ሃይ ስኩል ላይ ክሬዲት ለማግኘት እንግዲህ የዓለም አቀፍ ምንድነው የዓለም ቋንቋዎች ፈተና አለ አይደል? ወርልድ ላንጉዌጅ ክሬዲት ኤግዛም ያንን ለመውሰድ ኮርስ ይወስዳሉ እኛ ጋር። ስለዚህ ያንን ኮርስ ወስደው ሄደው ፈተናውን ይፈተናሉ፣ ክሬዲት ያገኛሉ። አንቺም ተፈተነሻል አይ ቲንክ ሃይ ስኩል እያለሽ እዚህ ሀገር አይደለም? ስለዚህ 3 ክሬዲት ያገኛሉ። በቃ ቢያንስ አማርኛ መማር ለምን ያስፈልገኛል ለሚሉት እንኳን በሰው ሀገር ላይ በሚማሩበት ትምህርት ቤት ላይ በአማርኛ ቋንቋ ተፈትነው 3 ክሬዲት ማግኘት ይችላሉ። እሱ አንድ ነገር ነው። ከሱ እልፍ ባለ መንገድ ግን ቋንቋውን በራሱ ሊማሩ ይችላሉ። አሁን ስዊድን ሰምተሽ ከሆነ ይቀጠርላቸዋል አስተማሪ። አማርኛ የሚችሉ አስተማሪዎች ይገቡና አማርኛ ብቻ ያስተምራሉ በየትምህርት ቤቱ ማለት ከዴኬር ጀምሮ አማርኛ መማር የሚፈልጉ ልጆች ቋንቋች እንትን ለምትባዩ ሲጀመር የራስሽን ነገር እንድትኬፕ እንድታረጊ እንትን ያደርጉሻልና አንዳንዴ እዚህም ሀገር አሁን ብዙ በልጆቼ ይገጥሙኛል። ቃልዬ ወደፊት ይገጥምሻል ብዬ ተስፋ አደርጋለሁ። ልጆች ሲመጡ ቅዳሜ ደስ አይ ብዙ አስተማሪዎች ቋንቋቸውን ሁለተኛ ቋንቋ ልጆቻቸው በማወቃቸው በጣም ያደንቋቸዋል፣ ያበረታቷቸዋል እና ያ ነገር እንደ ኮሚኒቲ ግን ብዙ ማደግና መስፋት ይችላል ማለት ነው። ትምህርት ቤት እስከ መክፈት ድረስ ይደርሳል። ግን እንደው ከሱ ባነሰ መንገድ ጠንከር ብለን ብንሄድ በየካውንቲው ትልቅ ቅስቀሳ ብናደርግ ሃይ ስኩል ላይ ሚድል ስኩል ላይ የሚወስዱትን የቋንቋ ትምህርት በአማርኛ እንዲማሩ ማድረግ ራሱ እንችላለን ማለት አማርኛ እንዳንድ ሳብጀክት መግባት ይችላል። ቁጭቴን በዚሁ ስናገር ምናልባት አይታወቅም እዚህ ከሚያይ ውስጥ ሰው አንድ ሰው በደንብ ሐሳቡን የወደደው ሰው ይኖርና ወደፊት እንግዲህ ይዞ እንዲመራን ይችላል ይሆናል። ይሆናል ብዬ አስባለሁኝ። አንደኛው ምንድነው አብሮነታችን ነው። በደንብ ተጋግዘን መስራታችን እኮ ነው ወደዛም ሊድ የሚያደርገን። ምክንያቱም ምን ያህል እየሰራን ነው የዚህ ኮሚኒቲ ይሰራል የዛ ኮሚኒቲ ይሰራል ማለት ሳይሆን እኛ የራሳችን ኮሚኒቲ ላይ መስራት ለምንድን ያልቻልነው የሚለውን ነገር ነው። ምክንያቱም አቅሙ አለን እንችላለን። እንደነዚህ አይነት ተቋሞች ደግሞ አለን ብለው ተከፍተው ተቀምጠዋልና ግን ያንን ሰፖርት አድርጎ አብሮ መጓዙ እንዴት ነው ካለማወቅም ሊሆን ይችላል። ግን እንደነዚህ አይነት ነገሮችን መጠቀም አይ ቲንክ ወደዛ ሊድ ያደርገናል። ዓለም አቀፍ ለምን አንሆንም? ቃልዬ እስኪ ትንሽ በይልኝ ከጣይቱ ትንሽ ፓርቲ እውነት ጥሩ ነው። አንድ ፓርት ልላችኋለሁ። ይሄ እኮ ንከት ነው። ጣሊያን ክብሯን የምትጠብቅ ሀገር ናት። ወዲያ ታላቅና ታናሽነትን ወዲያቶ አንተ የምትለው አንቀጽ በአማርኛ ምን እንደሚል ለመንግስታቱ አሳውቀናል። አንተ እንደምትለው እኛም ክብራችንን እንጠብቃለን። የእናንተ ምኞትማ ኢትዮጵያ ጣሊያን ስር እንድትሆን ነው። ይሄ ደግሞ መቼም አይሆንም። መቼም አይሆንም። 10 ጊዜ ዲቪ ሞልቼ 2 ደርሶኝ ነው የመጣሁት። ምክንያቱም እኔ ላይ የደረሰ ነገር ሌላ ሰው ላይ እንዳይደርስ። ሰው ልጅ ሲጎዳ የሚያዳምጠው ሰው ይፈልጋል። እኔ የምኖርበት ስቴት ላይ ባለፈው 3 ልጆች ተገለዋል። ይሄንን አለማወቃችን በራሱ በየቤቱ ስንት ብር እየተበላ ያለ ሳይሰራ እሱንም ማለት ኢዚ በቀላል ሊሞሉ የሚችሉ ፎርሞችን አሁን ሲገባኝ ነው እንግዲህ ፕሮፌሽናል ስራ ለማግኘት በጣም እየፈለኩ ስለነበር ምኑ ጠቀመኝ መሰለሽ? when we say the land of opportunity አበሻውን ገብቶ ለማጨድ ነው።
ኡበር ለኛ ብቻ ተፈርሞ የተሰጠን የለም። ኤርፖርት ላይ ጋሪ ብቻ ግፉ ተብሎ የተፈረመልን ነገር የለም። አትንገብገቡ ነው እኮ ፖይንቱ። ገብቶሻል አባባል? ይሄ ገባኝ። እኔ አሁን የመጀመሪያ ስራችሁን በምን መልኩ ነበር ስታገኙ የነበረው? መስዬ በጣም እናመሰግናለን። እስኪም ጆይን ስላደረጋችሁ ኦልሞስት ወደ 1 ሰዓት አካባቢ ነው የተቀመጥነው። በጣም ብዙ ነገሮችን ተነጋግረናል፣ ተወያይተናልና እናመሰግናለን። የመጨረሻ አንቺ የምትዩ ነገር ካለ ወደ አንቺ ልምጣ እና ፕሮግራማችንን እንጨርሳለን ማለት ነው። እሺ ቃልዬ፣ እኔም በጣም አመሰግናለሁ። እስኪም ጆይን ስላደረግሽ እናመሰግናለሁ። ሁላችሁም ፕሮግራሙን በትዕግስት ስለተከታተላችሁ አመሰግናለሁ። ቃልዬ እስኪ አመሰግናለሁ በጣም